ውጪ አውለውት እናንተ የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። ከዛስ ነገር ግን እርሱ እንደ አንጥረኛ ሰዓትና እንደ አጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? እርሱ በተገለጠ ጊዜ በፊቱ የሚቆም ማን ነው አለ። አዎ ማን ቆመ? ማን ቆመ? ገበታቸውን ባፍጢማቸውን የደፋው ጌታዬ እንዲህ ያደርጋል። የኢየሱስ ክርስቶስ መንፈስ ባፍጢማቸውን የደፋላቸው ገበታቸውን። ስለዚህ ጌታ ኢየሱስ በዚህኛው ቤተ መቅደስ በር ገባ። ይህንን በር የማርያም ማህፀን ነው ብለው የተረጎሙ የሃይማኖት አባቶች የተባሉ ከጥንት ዘመን ጀምሮ ያሉ የተረገሙ ሰዎች ናቸው። አምላኬ እግዚአብሔር ምስክር፣ የተረገሙ አባቶች ናቸው። የተረገመ እርግማን ቃል ነው አስተምረው የሄዱት። ይሄ በር ነው እንጂ የተናገሩት የሰው ማህፀን የማርያም ማህፀን በር አይደለም ብራዘር። ይሄ በር በኢየሩሳሌም አሁን ባለው ተዘግቷል። በጌታ ዘመን የተከፈተ ነበር። ይሄንን በር የሴት ማህፀን ነው የማርያም ማህፀን ነው ብለው የተረጎሙ በእውነት ነው የምላችሁ የአባቶቻችን አምላክ ቅዱስ እግዚአብሔር ምስክር ነው። የተረገሙ ትውልዱን ለእርግማን የዳረጉ ሰዎች ናቸው። ይሄ በር እንጂ ሕዝቅኤል ያየው የማርያምን ማህፀን አይደለም ያየው። የማርያም ማህፀን በር ተብሎም አይጠራም። በዚህ በር ክብሩ ሲወጣማ የሕዝቅኤል ክብሩም ተመልሶ ሲገባ አየ። በዚህ በር ጌታችን ኢየሱስ ክርስቶስ በአህያይቱ ውርንጫ ሆኖ ገባ። በዚህ በር ላይ አለቃው ቁጭ ብሎ እንጀራ ይበላበት ነበር። በዚህ በር ላይ አለቃው እዚህ ጋር ይሰግድ ነበረ፣ ሊቀ ካህኑ ማለት ነው። በዚህ በር ላይ የአገሩ ህዝብ ሁሉ ጭምር ይሰግዱበት ነበር። ምዕራፍ 46 ማለት ነው። ኦኬ ይሄ በር ነው የተዘጋው። ይሄ በር ነው የተዘጋው ነው ሙችናቶች። ይሄን ቅጥር ነህምያ ያቆሙት ድንጋይ ነው። እየሰማይ ነው እንደም እዚህ መተ አርቲ ቡርቲ ወሬ እንደምታወራ አይደለም። እነዚህ ድንጋዮች እነ ነህምያ በእጆቹ ያስቀመጣቸው ያኖሯቸው ድንጋዮች ናቸው። ኦኬ ድንጋዮች ናቸው። ይሄ ቅጥር እነሱ የሰሩት ቅጥር ነው። ዘመኑን አስለው ወደ 2500 ዓመት ዘመን ያለው ቅጥር ነው። አንዳንዶቹ መልሰው ቢያድሱትም አንዳንድ ጊዜ እየፈረሰ መታደስም ቢገጥመው ይሄ ቅጥር ያኔ ዘመን ጀምሮ የነበረ ቅጥር ነው። ከባቢሎን ከተመለሱ በኋላ ማለት ነው። የነህምያን መጽሐፍ ስታነብ ታገኘዋለህ። ስለዚህ በር ነው የተናገረው፣ ስለ ማርያም ማህፀን አይደለም። ጥያቄ ያለው ሰው መጠየቅ ይችላል። እነሱ አይገቡም። ያው ማህፀን በር ማህፀን ነው እያሉ የሰውነቷን ቀዳዳ ሁሉ እየፈለጉ እንግዲህ ተርጉሙታ። የምስራቁ በር ማህፀኗ ከሆነ የደቡብ በር ምኗ ነው? የሰውነቷን ቀዳዳ ነው መፈለግ ያለባቸው ኦርቶዶክሳውያን። እመቤቴ ድንግል ነች ምናምን ነገር ብለህ ለማለት ዘላለማዊ ድንግል ናት ብሎ ለማለት ማለት ነው። የጌታ እናት ድንግል ሆና ጌታ እንደወለደች እናውቃለን። ለአምላካችን ለእግዚአብሔር ክብር ይሁን። በአንድ ቀን ማሰልቸት ስለሌለብኝ ነገም እቀጥላለሁ። ጌታ ከረዳኝ ከገባ ወይ ነገ ብቻ በምችል ሰዓት ነገም ብዬ ላልቀጥር እችላለሁ። ልጆች ሆሊዴይ ስለሆኑ ከነሱ ጋር ጊዜ ስለማሳልፍ በምችል ሰዓት ላይ እገባለሁ። ወንድሞች ጋር ገብተን እንወያያለን። ስድስቱ የኦርቶዶክሷ ማርያም ድንግልና በጆሮዋ ድንግል ነች፣ በህሊናዋ ድንግል ነች፣ በአፍንጫዋ ድንግል ነች፣ በፀጉሯ ድንግል ነች፣ በጥፍሯ ድንግል ነች ይላሉ። ወንድሜ እንደዚህ አይነት ትምህርት ሐዋርያቷን አስተማሩ። የሴት ድንግልና በጥፍሯ አይደለም። የሴት ድንግልና በጆሮዋ በህሊናዋ አይደለም። የሴት ድንግልና በማህፀን ነው። ኦኬ ይህንን ጌታ በድንግልና እንደጸነሰች እናውቃለን። በድንግልና ጸንሰዋለች። ስትወልደው ቅድም አንዱ ገብቶ ያው ኦንሊ ጂሰስ ነው ብሎ ያለ ተኩላ ማለት ነው። ገብቶ ምንድን ነው ያለው? በማህፀኗ ቢወጣም ማህፀኗ አልተከፈተም አላለን? ሙሴና ሉቃስን ሐሰተኛ አድርጎ ማለት ነው። ስለዚህ በዚህ ጉዳይ ላይ ጥያቄ ያለው ሰው ካለ ገብቶ መጠየቅ ይችላል። ትንቢተ ሕዝቅኤል ላይ የፈለጋችሁትን ጥያቄ ማለት ነው፣ ወይ ደግሞ ቅድም ባነሳሁት ላይ የምትጠይቁት ጥያቄ ካለ መጠየቅ ትችላላችሁ። አይ
አወራለሁም ብሎ የሚልም ሰው ካለ ገብቶ ማውራት ይችላል። አዎ ሴፍዲዬ እንዴ በቃ ማህፀን በጣም ይወዳሉ አልክ። እውነትህን ነው እንዴ። በር ሲያዩ ማህፀን፣ ከተማ ሲያዩ ሰው። አርባ ሦስትን አልጨረስንም። 44ን 45 46ን ሁሉ እንቀጥልበታለን። እሺ ኦርቶዶክስ ያለ ጥያቄ ያለው በሃይንድ ባይ ያላችሁም ገብታችሁ መጠየቅ ትችላላችሁ። ኑ ይኸው በእግዚአብሔር ፊት በእውነት ጌታ ኢየሱስ ለዘላለም ስሙ ይባረክ። አንፈራም አንኮራም። ጴንጤ በእግዚአብሔር ቃል የታጠቀ ነው ብዬ ስለ ዝም ብሎ ለጉራ አይደለም። በእውነት ቋልኩ በእውነት የአባቶቻችን አምላክ እግዚአብሔር ትውልድን ያዘጋጃል። ኦኬ መጠየቅ ትችላላችሁ ወይ ደግሞ እንጠይቃችሁ። 6ቱ የማርያም ዘላለማዊ ድንግልናዋ፣ 5ቱ የማርያም ድንግልናዋ፣ 3ቱ የማርያም ድንግልናዋ እያላችሁ ዝም ብላችሁ ያልሆነ ነገር አትበሉ። ሐዋርያቱ ያላሉትን አትበሉ። ዘላለማዊ ድንግል እያልክ ስለ ማርያም ዘላለማዊ ድንግልና ብትሰብክ ባትሰብክ ምንም ጠብ የሚል ነገር የለም። ማርያም ዘላለማዊ ድንግል ነች። አዎ ለካ በማርያም ዘላለማዊ ድንግል አምኖ የኃጢአት ይቅርታውን የሚያገኝ ሰው የለም። ከዘላለሙ ሞትም የሚድን የለም። የማርያም ድንግልና ማንንም አያድንም። 4 ነጥብ። አቤት የማርያም ድንግልና ማንንም አላዳንም፣ ማንንም አያድንም። በድንግልናዋ ደም አይደለም የዳን ነው። በድንግልና ጸንሳ የወለደችው ጌታ በደሙ ወደ አባቱ አቀረበን። ሃሌሉያ። እናንተ ግን በፊት ርቃችሁ የነበራችሁት አሁን ግን በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋልና እንዳለ ማለት ነው ኤፌሶን ላይ ጳውሎስ። እንዴት አንተ እንዴት እኮ የአምላክን የእግዚአብሔርን ቃል በማርያም ዘላለማዊ ድንግልና ማንም ሰው ወደ አብ አልቀረበም፣ ሊቀርብም አይችልም። ቆርጠን ወቅ በማርያም ዘላለማዊ ድንግልና በአቡነ ተክለ ሃይማኖት እግር መቆረጥ፣ በጊዮርጊስ መፈጨት፣ በእንትና መቦካት ብለብትን ዳር ያዙ እንላቸዋለን። ዳር ያዙ። ኮተትን አምጥተኛ ላይ አታራግፍም። ዳር ያዝ። እዚህ ትውልድ ላይ አጭኑ። ትውልዱ መዳን አለበት። ሰዎች ሁሉ እውነትን እንዲያውቁ ይወዳል ጌታ። አዎ ጢሞቴዎስ ላይ እንደተናገረው ሰዎች ሁሉ ይድኑ ዘንድና እውነትን እንዲያውቁ በሚወድ በእግዚአብሔር ፊት መልካምና ደስ የሚያሰኘኝ ነው ብለዋል። ስለዚህ እዚህ ትውልድ መካከል ይህንን እውነት እንድንሰብክ እኔም ወንድሞቼም እህቶቼም እግዚአብሔር ዕጣ ጥሎብናል፣ ጸጋውን ሰጥቶናል። ሃሌሉያ። እንሰብካለን። ሰው እውነቱን ማወቅ አለበት። ዘላለማዊው አምላክ ኢየሱስ ክርስቶስ ያድናል ብለህ ስበክ እንጂ ዘላለማዊ ድንግልና ትላለህ እንዴ አንተ? በዘላለማዊ ድንግልና አልተቤዠንም እኮ ነው ብዬ የምልህ። ከዘላለም ከእሱ ጋር በነበረ ባለም ሁሉንም አሳልፎ በሚኖር በውድ ልጁ የሰጠውን የክብሩን ባለጠግነት ገለጠልን ይላል። በውድ ልጁ የተደረገልንን ቤዛነታችንን አገኘን፣ እሱም የበደላችን ስርየት ነው ይላል። ሃሌሉያ ሃሌሉያ ሃሌሉያ። ይቆጨኛል አልኩ እነዛን ዘመናትን እዛ ስጨናበስ ያልተቀደሰ ቀዳሽ ሆኜ ስቀድስ የነበርኩበት ዘመን ማለት ነው። በእውነት አልኩ። በእውነት ነገሩ ብዙም ባይቆጨኝም ግን እነዛ ዘመናቶች አንድ ቀን የሚሆን ያለ ክርስቶስ ያለፍኩበት ዘመን ይቆጨኛል። እግሬ እስኪያብጥ ድረስ፣ እግሬን እስኪያመኝ ድረስ በደረቅ ሲሚንቶ ላይ የቆምኩበትን ብዙ ሌሊቶች። አባዬ ስም ይባረክ የኔ ጌታ። ስንት ሌሊት እየታገልኩ ከአውሬ ጋር ደወል ለመደወል ሲሄድ የክረምት ጅብ ሁሉ ሊበላኝ ደወል ለመደወል ህይወት ለማይሆን ነገር አይቶኛል። አባዬ ለካ ይርበኝ ነበር ታውቃለህ። እግዚአብሔር አገሩ የት ነው እያልኩ ጠይቅ ነበር። የት ነው አገሩ እግዚአብሔር? አይቴ ብሔራ ለጥበብ እያልን እናዜም ነበር። የጥበብ አገሯ ወዴት ነው ብሎ እንደሚል ማለት የት ነው እግዚአብሔር አገሩ ብዬ የምለው ጌታ መኖሪያው አገሩ አላደረገኝም።
ወንድሞቼ ናቶቼ በቃ በቃ ውስጤን ሁሉ በቃ ይነዝረዋል አልኩ። እግዚአብሔር አገሩ የት ነው? የኔ እረኛው የኤርምያስ ንግግር ነበረ። እግዚአብሔር አገሩ የት ነው እጠይቅ ነበር። እናቴን፣ አባቴን፣ ወንድሞቼን፣ አብረው አደጎች፣ አብረው የቀደሱኝ ሰዎች ሁሉ እግዚአብሔር አገሩ የት ነው? ማንም አልመለሰልኝም። ማንም ሊመልስልኝ አልፈለገም። አያውቁትም። በሰማይ ነው ይሉኛል። በሰማይ ነው ያለው። በቃ እዛ ማንም ሄዶ አላየውም ብለው ይሉኛል፣ እናትና አባቴ ማለት ነው። በራሱ ጊዜ ግን አገኘኝ። ጌታዬ ለዘላለም ስም ይባረክ። የኔ አባት ትቶኝ ላይሄድ አገኘኝ። ስንከራተት አዲስ አበባ ከተማ ውስጥ ስንከራተት አገኘኝ እና ከኔ ጋር ሊኖር ወደደ። በእኔ ውስጥ በመንፈሱ አደረ። ህዝቤ ርስቴ ብሎ ከጠራው ህዝብ ጋር አገር የሚሰድበው፣ አገር የሚረግመው፣ አገር የሚጠላው ህዝብ አዳራሽ ውስጥ ተሰብስቦ ያለ የተባለ ህዝብ ጋር ለካ እውነት ያለው እዛ ጋር ነው። ለካ ጌታ ያለው እዛ ጋር ነው። የሙሉ ወንጌል ቤተክርስቲያን እግዚአብሔር አምላክ ይባርካት። ያን ኮንፈረንስ በዛን ቀን ማዘጋጀቱ የምወደውን ጌታ ኢየሱስን ኤልያስ ተሰብኮ ኢየሱስን አወቅኩት። የኔ አባት ስም ይባረክ እና መጽሐፍን ሳነበው በኋላ ላይ የሚወደው ቢኖር ቃሌን ይጠብቃል፣ አባቴ የሚወደዋል፣ ወደ እርሱ እንመጣለን፣ በእሱ ዘንድ መኖሪያ እናደርጋለን አለኝ። እያነበብኩት ሲሄድ የእውነት መንፈስ እሱ በእናንተ ስለሚኖር እናንተ ታውቁታላችኋል፣ በውስጣችሁ ስለሚሆን ታውቁታላችሁ። እናንተ እዚህ ጋር አሁን ከምትሰሙኝ ሰዎች ይልቅ ውስጤ ያለውን ጌታ ምን ያህል እንደማምነው እዚህ ጋር አሁን 570 ሰው ከበስተኋላ ወደ 11,000 ሰው እየሰማ ነው። እዚህ ጋር ያለውን ህዝብ ብክድ ይሻላል ውስጤ ያለውን ጌታ ከምክድ። ውስጤ የምሰማውን ድምፅ ከምክድ እናንተን ብክድ ይሻላል። የሉም እዚህ ጋር ውሸት ነው። የለም 571 ሰው እዚህ ጋር እየሰማ 11 ሰው ከኋላ እየሰማ ነው ብሎ የሚለው ብክድ ይሻላል ውስጤ የምሰማውን ድምፅ ከምክደው ይልቅ። ኢየሱስ ተጨባጭ እኮ ነው። ታንጀብል እኮ የሆነ ጌታ እኮ ነው። የጴንጤዎች አምላክ ለዘላለም ስሙ ይባረክ። ተጨባጭ እኮ የሆነ ድምፁን ያሰማኛል፣ ይናገረኛል፣ ልቤ ይቀልጥብኛል። ቅዱስ ስምህ ለዘላለም ይባረክ። ልጆቹን ይናገራል። የት ነው ሀገሩ ብዬ ስለ የነበረውን ሀገሩ አደረገኝና ያው በቃ በደስታ ነፈርቅልሃለሁ አልኩ። 27 ዓመት ሙሉ ቀን ማልቀስ፣ ማታ ማልቀስ፣ ቃሉን ሳነብ ማልቀስ፣ ስጸልይ ማልቀስ፣ ኢየሱስ ብዬ ስሙን ስጠራው ማልቀስ። በቃ ያቅበጠብጠኛል አልኩ። በቃ ደስታ። ምን አይነት መንፈስ ነው? ምን አይነት ጌታ ነው? ወንድሞቼ እናቶቼ የቀመሳችሁ ሰዎች ታውቁታላችሁ። ምን አይነት መንፈስ ነው? ምን አይነት ጌታ ነው? ምን አይነት ውድ ነው? ምን አይነት የተወደደ ጌታ ነው? አውቀዋለሁ አባል አውቀዋለሁ ጠረንህን ብለን እንዳልነው በደንብ ነው የማውቀው አልኩ። በደንብ ነው የማውቀው። ከእናቴ ማህፀን ሲፈጥረኝ፣ ከመስታወት ጸጋዬ ማህፀን ሲፈጥረኝ፣ ከአባቴ ከአይተንፍሶ አበበ ሲፈጥረኝ ዓላማ ነበረው ጌታዬ። አልነግራችሁም አሁን ጊዜው ስለ አይደለ። እናቴ በተወለድኩ ቀን ያየችው ራእይ አለ። ቤተሰብ ሁሉ በሙሉ የሚያውቀው ማለት ነው። ያዋለዱ ሰዎች ሁሉ ጭምር የሚያውቁት። በጊዜው ሲደርስ ገልጠዋለሁ። አለች እናቴ በሕይወትም ዓላማ እግዚአብሔር ማለት ነው። ለዚህ ጌታ እኖራለሁ፣ ለዚህ ጌታ እሰዋለሁ። 4 ነጥብ። እስከዚያስ ዘመን ጌታ በሰጠኝ ዘመን እኮ አልኩ እንደ ቴስቢያዊ እንደ ኤልያስ በዲቤት ብቻ አይደለም የጀመረው። ከሰው ልብ ውስጥ የተረሱ እንዲሆን ያደርጋቸዋል። የሰራዊት ጌታ እግዚአብሔር የተረሱ ያደርጋቸዋል አልኩ። እቺ ናት የጌታ እናት ማርያም። ይሄ ነው የጌታ ኢየሱስ ክርስቶስ አንተ
ዘላለም የማያድግ እኔ ስወለድ የዛሬ 47 ዓመት እናቴ ስትወልደኝ ይሄ ስዕል ነበር። እናቴ እየሳመችው ማለት ነው። ይሄ ሕፃን ልጅ የተባለው አላደገም። ያኔ እኔ እንኳን አድጌ 47 ዓመት ሞልቶኝ የአንዲት ሚስት ባሎኜ 3 ልጆችን ወልጃለሁ። እኔ አድጌ ልጄ እንኳን አደገ። ታውቃለህ? ወደ 11 ዓመት ሆነ ትልቁ። ይሄ ግን አላደገም። አየህ፣ ከርሞ ጥጃ የሚባል ስዕል ማለት ነው። ይሄንን ኢየሱስ ነው ይለኛል። ጠዋትና መነጋ ጠባ ማለት ነው። የት ታውቀውና ኢየሱስን አንተ ወነበረ በየማነ አቡሁ እኮ ነው የሚለው የዕብራውያን መልእክት መጽሐፍ ምዕራፍ 1 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። ግቡና እዩት። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ኢየሱስ 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 በግርማው ቀኝ የተቀመጠ ኢየሱስ እንጂ እናቱ ጭላይ ዛሬም የማያድግ የማያነበው መጽሐፍ አሳፍቀህ ይሄንን ቀደጣለው። ብራዘር ቀደጣለው አልኩ። የኤልያስ አምላክ እግዚአብሔር ምስክር ነው። የተናቁ ያደርጋቸዋል። ያንን እባብ እግዚአብሔር መጥቶታል። ትውልድን ያስመልጣል። ቀደጣለው። ይሄንን ቀዳው ልቀጣል። ኢየሱስ ይሄንን የማያድግ ሕፃን ልጅ እኔ እንኳን አድጌ 47 ዓመት እኮ ነኝ። አንተ እዚህ ያላችሁ በየእድሜያችሁ ቁጠሩ። የዛሬ 60 ዓመት የነበራችሁ ሰዎች ይሄንኑ ፎቶ እናቶቻችሁና አባቶቻችሁ ግድግዳ ላይ ለጥፈውት ዝንብ እየደነሰችበት ሸረሪት እያደራበት ኢየሱስ ተብሎ ሲባል ነበር። ቀደጣለው ብራዘር፣ ይሄ ኢየሱስ አይደለም። ዘላለም እሱን አሳንሰው እሷን አተልቀው የሚያሳዩት እሷም ማርያም አይደለችም፣ እሱም ኢየሱስ አይደለም። አይደለም። ኤልያስ እነዛን ነቢያት እንደተበቀለ እነዚህን ጣዖታት የሰራዊት ጌታ እግዚአብሔር በታናሹ እረኛ በኤርምያስ በኩል ይበቀላቸዋል። ጀምሯልም ይቀጥላል። ቀደጣለው ብራዘር። ባለ ግርማው ኢየሱስ በአባቱ ቀኝ በዘላለም ክብሩ አለ። አንተ እናቱ ዛሬም ማቅፋ እሷን አጉልቶ ከፍ አድርጎ ማሳየት፣ እሱን አሳንሶ ዘላለም አታፍሩም? እስላም መጥቶ ቢጠይቅ የእናንተ ኢየሱስ አያድግም እንዴ ብሎ ቢል ምንድን ነው መልስህ? የኔ ኢየሱስ ግን ልንገርህ በሉቃስ ወንጌል መጽሐፍ ሃሌሉያ ሉቃስ ወንጌል መጽሐፍ ላይ ሲናገር ኢየሱስም በጥበብና በእውቀት በሰውና በእግዚአብሔር ፊት በሞገስ ያድግ ነበር ይላል። ቤተ መቅደስ ሲገባ እኮ የ12 ዓመት ልጅ ሆኖ ነው። ይሄ የ12 ዓመት ልጅ ሆና እንደዚህ አሁን ጉልበቷ ላይ ተቀፈችው። ቤተ መቅደስ ሲሄድ የ12 ዓመት ልጅ ነው። በዮሐንስ እጅ ሲጠመቅ በጢባሪዎስ ቄሳር ዘመን ማለት ነው የ30 ዓመት ዕድሜ ሆኖ ነው በዮሐንስ እጅ በዮርዳኖስ የተጠመቀው። ምን ያደገውን ኢየሱስ አታሳዩንም? ዘላለም የማያድግ ይኸውልህ ዝም ብሎ እኮ ተራ የሆነ እኮ ስራ ሆኖ ስዕሉን የተባሉ መላእክት የተባሉትን ግራና ቀኝ የተባሉትን ነው ብየመለ አበባ ይዘውልሃል ይታያል። ቫላንታይን ይመስል ማለት ነው። አንዱ ቀይ፣ አንዱ ቢጫ፣ አንዱ ነጭ ምናምን ነገር እያዙ ማለት አበባ ከሰማይ ይዘውላት መጥተው የትኛው ነብይ ነው እንደዚህ ብሎ ያለህ? የትኛው ሐዋርያ ነው እንደዚህ የጻፈልህ? ሁለቱም አበባ ይዘዋል ታውቃለህ? ሰይፍና አበባ። የቦይ ፍሬንድነትና የገር ፍሬንድነት አይነት እኮ አደረጉት ማለት ነው። ስለዚህ ዘላለማዊ ድንግል እያልከ ይፈለክ ስታወራ ብትል በፊታችን ቆመ ልታረጋግጠው አትችልም። እንደ እግዚአብሔር ቃል በእግዚአብሔር ቃል ማለት ነው። ይሄ ተራ የሰው እጅ ስራ ነው ወንድሞች እናቶች። እነዚህን አትፍሯቸው። እውነቴን ነው የምልህ፣ አትፍሯቸው።
እነዚህ ክፉ መልካምም ሊያደርጉ አይችሉም። ነገርኩ እኮ ዝንብ እኮ አፍንጫዋ ላይ ቁጭ ብሎ እኮ ሲጸዳዳባት የሚለው ግሪክ ሀገር አያችኋል እንዴ? እዛ ስፒሮስ ሀገር ኬፋሎኛ በሚባለው ቦታ ላይ እባብ እኮ ላይ ይደንስባታል። እባብ ማለት ነው። ባለፈው አሳየናችኋል። እባብ ስዕሉ ላይ ይጮትበታል። በዛ በግሪክ ሀገር በአመት አንድ ጊዜ እባቦች ይመጣሉ። የማርያም የተወለደችበት ቀን ተብሎ በሚባለው ኦገስት ላይ ነው ምናምን ነገር። እነዛ እባቦች ከየት እንደሚመጡ ሳይንቲስቶች፣ የግሪክ ሳይንቲስቶች እንኳን ራሱ አላወቁትም አለ እነ ስፒሮስ ማለት ነው። ሳይንቲስቶች አልደረሱበትም አይደል? ለእኔ ልንገርሃ ከጥንት ጀምሮ በዛ ይሰራ የነበረ የአርጤሚስ ንግስት ተብላ የምትባል በጳውሎስም ዘመን የነበረች ፍጥረቱን ሁሉ ታጠባለች ተብሎ የተባለ የፓፓዬ ዛፍ የሚመስል ጡት ያላት ጣዖት አለች በዛ ምድር ላይ። ግሪኮች እንደዚህ ብለው ይሏታል፣ ያችን አርጤሚስ ብለው ይሏታል። ሮማ ላይ ዲያና ብለው ይሏታል። የጥንት አሶራውያን ላይ ደግሞ ኢሽታር ብለው ይጠሯታል። የጥንት ኢራናውያን ላይ ደግሞ አናሂታ ብለው ይጠሯታል። የጥንት እስራኤላውያን ደግሞ የሰማይ ንግስት ብለው ይጠሯታል። ኢትዮጵያና በመላው ዓለም አሁን ደግሞ ማርያም ተብላ ተጠርታለች። ይፋረደኝ የነብዩ የኤልያስ አምላክ። እችንማ እንፈጠፍጣታለን ከሰው ልብ ውስጥ ማለት ነው። ዘላለማዊ ድንግል ናት ይላል ይመጣና ማለት ነው። የጌታዬስ እናት የተወደደች የተባረከች እናት ናታ። በእግዚአብሔር ገነት አለች። በክርስቶስ እህቴ በክርስቶስ እናቴ ብዬ ስጠራት እስራኤላዊቷን የጌታዬን እናት ማርያምን አናፍርባትም። ሳራን እናታችን ብለን እንደምንጠራ የጌታ እናት ቅድስት ድንግል ማርያምን እናታችን በክርስቶስ እህታችን በክርስቶስ ብለን ስንጠራት አናፍርም። እችን ስዕሏን አይደለም ያለው። ስለዚህ ዘላለማዊ ድንግል ማለት አያዋጣም። ዘላለማዊ አምላክን እመን። ዘላለማዊ ድንግልና አትስበኩ፣ ዘላለማዊውን ጌታ ስበኩ። በሞት ላይ ስልጣን ያለውን በሞቱ እንዲሽር ይኸውም ዲያብሎስን ነው ብሎ የተባለለት የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም የተባለውን የተቀባውን የቤተክርስቲያን ራስ የቤተክርስቲያን ንጉሥ ኢየሱስ ክርስቶስን አዳኙን ስበኩ። አዳኙን እንስበክ። የእሱ ሞትና ትንሣኤን መስበክ እንጂ ሰዎች በስሙ ንስሐና የኃጢአት ይቅርታን የሚያገኙት የማርያምን ዘላለማዊ ድንግልና የእንትናን እግር መቆረጥ የእንትናን አይን መጥፋት ስታወራ ብትል ምንም ነቲ የፈሰሰው አታቀንም። ኦኬ ስድስቱ የማርያም ድንግልና አምስቱ የማርያም ድንግልና አምስቱ አማደ ሚስጥር ብለህ እንደምትለው ስድስት ነው አምስት ነው አይ አምስት ነው አምስት አይደለም አራት ነው ሰባት እናድርገው እንጂ ሰባት ነው። የእመቤታችን በጆሮዋም ድንግል ናት፣ በሕሊናዋም ድንግል ናት፣ በሐሳቧም ድንግል ናት፣ በጥፍሯም ድንግል ናት፣ በፀጉሯም ድንግል ናት አይልም መጽሐፍ አይልም። በስጋ ድንግል ነች። አዎ አለቀ፣ አጭርና ግልጽ። በሕሊና ድንግል በሐሳብሽ ድንግል ነሽ፣ በሕሊናሽም ድንግል ነሽ። የቱ ጋር የሕሊናና የሐሳብ ድንግልና ብሎ የሚል ያለው ማን ያለው? ይሄንን የብሉይ ኪዳን ነቢያት ወይስ የአዲስ ኪዳን ሐዋርያት? ከየት ነው ያመጣችሁት? ምንጩ ከየት ነው የተቀዳው? የትኛውን የእግዚአብሔርን ቃል መሰረት አድርገው ነው የሚናገሩት? የላቸውም። ያው ውሳጤ ሕሊና የነደው ልብ የጤሰ ብሎ የሚሉት ተረት አለ። ስለሷ ፍቅር ውስጥ የተቃጠለ ተነደደብኝ ብሎ እንደሚል በቃ ደብተራው ባቢሾ ሁሉ ሲደነዝዝ ሲቃጠል ያልሆነ የሆነ ነገር ጻፈ ማለት ነው። መልከ ማርያም ላይ እንደዛ የሚል ቃል አለ። ውሳጤ ሕሊና የነደው ልብ የጤሰ ይላል። ኢየሱስ ያድናል። ለዚህ ትውልድ የሚያስፈልገው ጌታ ኢየሱስ ነው። ለአንተ ለአንቺ ለእኔ ያስፈልገኝ ጌታ ኢየሱስ ነው። ለዚህም ትውልድ የሚያስፈልገው ጌታ ኢየሱስ ነው። ጸጋና ሰላም ይብዛላችሁ። ተባረኩ። ጥያቄ ያለው ሰው ካለ መጥቶ መጠየቅ ይችላል። ከበስተኋላ 11 ሺህ ሰው እየሰማ ነው። ጥያቄ ያለው ሰው ካለ መጥቶ መጠየቅ ይችላል። ጸጋና ሰላም ይዛላችሁ። ቤኪ የሆነ ቪዲዮ አይታ ነበር። የመስፍን የኦርቶዶክስ ተዋሕዶ ልጅ የተናገረው በዚህ በድንግልና እሱ ነው። 6 ድንግልና አላት ብሎ ያለው እሱ ነው። እያየው ነበር። በሀሳቧም ድንግል ናት እያለ ነበር። ምንም አይሉት ነገር አለ። ያደግንበት አይደል? ያደግንበት እኮ
አደግንበት፣ ጥርሳችንን ነቀልንበት። በዚህ ተረት ጌታ ያንኑ የበቀለውን ነገር ከላያችን ላይ አራግፎ ነገሰብን እንጂ ጌታ ይባረክ። ለእግዚአብሔር ክብር ይሁን። ወንድምነት ዳንዬ አለህ? ሰላም በል። ጊዜ አልሰጠኋችሁ። አሁን የሚወያይ ሰው ካለ ወደ ውይይት መምጣት ትችላለን። ካልሆነ ወንድሜ መርጌታ መጥቷል። ወንድምነትም ዳንዬም አለ። ኔትወርክ ጥሩ አይደለም። እሺ በኋላ ታወራለህ። መርጌታ እንኳን ደህና መጡ። መስገን ኤርሚዬ ሰላም ላንተ ይሁን። ሰላም ይብዛ። እሰይ በመድረሴ በጣም ደስ ብሎኛል። ፕሮግራሙ ላይ መንገድ ላይ ነበርኩና ምጥ ይዞኝ ነበረ እንደው እንዳይዘጋኝ ኤርሚ እያልኩ እየሰማ ነበር። መውለድን እንደ ርኩሰት ምንኩስና እንደዚህ እንደ ጽድቅ ተቆጥሮ ክርስቶስ ሰምራ እኮ 12 ልጆች ወልዳለች። እንዲህ ባትወልድ ኖሮ እንዴት በምን አይነት ደረጃ ላይ ትደርስ ነበር አሉ አንድ መነኩሴ ሲያስተምሩ። 12 ልጆች መውለዷ እንጂ ከዚህ በላይ ማዕረግ ትደርስ ነበር አሉ። መውለድን እንደ ርኩሰት የተቆጠረበት ማርያም ዮሴፍን አላገባችም የሚሉበት ምክንያትም የዚህ ሁሉ ጦስ ነው እንጂ ምንድን ነው የሚለው አስማተኛ ያደርጓታል። አንዳንድ ደግሞ ከርሰ ድንግል በዚህ በእንትን አለ መጽሐፈ ሰዓታት ንባቡና ትርጓሜው ገጽ 76 ላይ ኤርሚ እሱንም አውጣው። ገጽ 76 መጽሐፈ ሰዓታት ንባቡና ትርጓሜው ሮዳስ ታደሰ በጻፈው ላይ አለዛ የጻፉት ነገር ምን ለማድረግ ፈልገው ነው የሚያሰኝ ነገር ነው። እና ሰማይ ወምድር ዘእያገብሮ ሰማይ ወምድር ዘእያገምሮ እፎ እንጋ ማህፀነ ድንግል ጾሮ ሰማይና ምድር የማይችሉትን አምላክ የድንግል ማህፀን እንደምን ቻለው? አድናቆት ነው። ከርሰ ድንግል ሰፋ እምሰረገላ ብርሃን ዘመልዕልተ ገልገል ከርሰ ድንግል ኖህ እምሉ አሊሆሙ ለምጽንዓት ከርሰ ድንግል አብየ ወተለዓለ እምአየራት ወተሰበሃ እምሱራፌል ወኪሩቤል ከርሰ ድንግል ኮነ ሆህተ ሰማይ ወዘእንበለ ይትረሃው ኮነ ሞዓ ወሙፃአ ለፀሐየ ጽድቅ ከርሰ ድንግል ኮነ መዝገበ ለንዋየ ጽድቅ ዘበአማን ከርሰ ድንግል ኮነ ታቦተ ወማሂደረ ለእግዚአብሔር አዶናይ ብለውታል። የድንግል ማርያም ማህፀን በሰማይ ካለው የብርሃን ሰረገላ ይልቅ ሰፋ። የድንግል ማህፀን ከአየራት በለጠ። እንዴት ቢለጥጡት ነው? የት ለማድረስ ነው የሚፈልጉ? ማህፀን
ሲፈልጉ ሰረቀ በስጋ እምድንግል መጽሐፉም የሚለው ሰረቀ በስጋ እምድንግል ከድንግል በስጋ ተወለደ። በስጋ አኮ በመለኮቱ ዘት አያችሁ፣ አኮ በመለኮቱ ምናት ነው? አትወልደውም። በአምላክነቱ አትወልደውም። ታዲያ በሰውነቱ ይህንን እውነት መሆኑን አንዳንድ ጊዜ እንዴት አይነት ግራ የተጋባች ቤተክርስቲያን እንደሆነች ያሳዝናል። ስትፈልግ ከነ አንድምታው ከነ ምናምኑ ሰረቀ በስጋ እምድንግል ውዳሴ ማርያም፣ ሰኞ ውዳሴ ማርያም ማንም ነው የሚለው። ሁላችሁ ታውቁታላችሁ። ብዙዎቻችሁ ኦርቶዶክሳውያን የሆናችሁ ሁሉ ስታነቡት ኖራችኋል። ጸሎት መቼም እሱ አይደለ ጸሎት፣ ድግምት አይደለ ጸሎታችን። እግዚአብሔር ሆይ ብሎ ማለት የምንሻው በልባችን ውስጥ ያለው የምንፈልገውን ማለትማ ከየት ተምረ ነው? መጽሐፍ አንብበን ነው የምንጨርሰው። እና ስለዚህ ሰረቀ በስጋ እንደተወለደ እየተናገሩ እንደገና ደግሞ የድንግል ማርያም ማህፀን ከአየራት ሁሉ አየር አያችሁ፣ ወደ ሰማይ ቀና ብላችሁ አይናችሁ ከሚደርስበት በላይ ተለጠጠ። ማህፀኗ ሰፋ። ከዛ መለኮትን ሊይዝ የሚገርም ነገር መለኮት እንደ በእንትን በብርጭቆስ መለኮት ነው እኮ። ስፋት ርቀት የሚይዘው እኮ አይደለም። ባህሪው ረቂቅ ነው። እንደ ግዙፍ ነገር እንደዚህ የግድ ሰፊ የሆነ አዳራሽ የሚያስፈልገው አይደለም። እነሱ ግን ይኸው የማርያም ማህፀን አዳራሽ አደረጉት። እንደ አዳራሽ ይህን እያሉ የተናገሩበት ነገር ማርያም ድንግልና ሽንት እኮ አይደለም፣ ዝም ብሎ የሚወጣ ሰው ነው። ፍጹም ሰው ነው። አጥንት ያለው ስጋ አጥንት ያለው ነው እኮ። ሰው አይደለ የተወለደ? ሰው ከሆነ ደግሞ ማህፀንን ከፍቶ ይወጣ ዘንድ ግድ ነው። ወይ ምትሃት ነው ይበሉ። በምትሃት ተወለደ በኋላ ወደ ሰውነት አደገ ይበሉ። ወይ ከተወለደ በኋላ ይህ ካልሆነ ጡት ጠባ እያሉ ጡት የጠባው ሰው ስለሆነ አይደለም እንዴ? ጡት የሚጠባው ሰው መሆኑ ከታወቀ ከታመነበት እንግዲያስ ምን ማለት ይጠበቅብናል ማለት ነው? ከማህፀን ሲወጣ ማህፀኗን ከፍቶ ወጣ። ማህፀኗን ከፍቶ ወጣ። ወልድ እናት ብሎ ድንግል የለም። ከመውለዷ በፊት በእውነትም ድንግል ናት። ምንም ጥርጥር የለውም። መልአኩም ያለው ይሄ ነው። ወደ አንዲ ሉቃስ ጸሐፊ ያለን ወደ አንዲ ድንግል ተላከ ነው የሚለው። ድንግል እያለች ነው የምስራቹን ያሰማ። ግን እጮኛ ያላት፣ ግን ባል አላት፣ እጮኛ አላት። ገና አልተጋቡም እንጂ። ስለዚህ ቅድመ ጋብቻቸው መልአኩ ገብርኤል መጥቶ ምን አለ? በቃ ይሄን አለ። ወደ አንዲት ድንግል ተላከ። እነሆ ወንድ ልጅ ትወልጃለሽ አላት። ያ ሁሉ ክርክር ያተደረገው እኮ ድንግል ሆኜ ወንድ ሳላውቅ እንዴት እወልዳለሁ ነው የነበረና ስትወልድ የግድ ማህፀኗን ከፍቶ ምን ይላል? ይወጣል። ስለዚህም ነው የሉቃስ ወንጌል ምዕራፍ 2 ላይ በደንብ አንብባችሁት አይታችሁት ይሆናል። አንዳንድ ጊዜ እወጣ ስለነበረ ስልክ ሲደወልልኝም ሉቃስ ወንጌል ላይ ምዕራፍ 2 ይመስለኛል ምዕራፍ 2 ላይ ሊገርዙ 8 ቀን በሞላ ጊዜ በማህፀን ሳይረገዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ ይህን ምሳሌ ለእርሷ ማቅረቡ፣ ይህን ምሳሌ ለኢየሱስ ማምጣቱ ታዲያ ለምን አስፈለገ? ማህፀኗን ከፍቶ ካልወጣ ታዲያ ለምን አስፈለገ? እንዴት ሰው ነው ማለት እንችላለን? ይህ እኮ ለጌታም እኮ በእውነት ስድብ ነው እኮ ስድብ ነው። መንፈስ የሚያስመስል ምትሃት የሚያስመስል ነገር ነው እኮ። ስለዚህ ማርያም 6 ድንግል
የሚባል ነገር የላትም። የስጋ ድንግል ነበረች እስክትወልድ ድረስ ልክ ስትወልድ ግን ስትወልድ ምን ሆነ ማለት ማህፀኗ ተከፈተ። በእርግጥ በአስማት እንደወለደች ይናገራሉ። በአስማት እንዴት አድርጌንም ወልድህ ብላ እንደጠየቀችውና ከዛ የሆኑ 3 ስሞች አሉ። እነሱን ስትጠሪ ከዚያ በኋላ ዱብ ብዬ እወርዳለሁ አይነት ነገር እንደ ዝናብ ተቆራርጦ እንደሚወልድ አይነት ነገር አድርገውታል። ረጌታ ይርዳን ወገኖቼ። ማርያምን የወደዱ እየመሰላቸው የት ድረስ ሊወስዷት ፈለጉ እንዴ? ሲፈልጉ የማርያም ሐሳብ እንደ አምላክ ሐሳብ ነው አሉ። እንደ አምላክ ሐሳብ ነው። ፍጥረት ሁሉም የተወለደ እርሷን ለማመስገን ነው። ስለዚህ እርሷ ምን ላይ ያስቀመጧት? በእግዚአብሔር ዙፋን ላይ። ሲያንሳቸው ነው እኮ። ድንግል ናት። በሐሳቧ ድንግል፣ በስጋዋ ድንግል፣ በምናምኗ ድንግል፣ በምን ድንግል እያሉ ያሉ በእግዚአብሔር ዙፋን ላይ ያስቀመጡበት ነገር ለማውረድ ተቸግረው ነው። እንዴት ያውርዷት? መጽሐፍቶቹ እንደዚህ ያሉ። በመጽሐፍቶቿ ይሄናል። በሰዓታቱ ብትሉ በቅዳሴው በድጓው በምኑ ላይ ሰቅለው አሁን ለማውረድ ተቸገሩ። አሁን እንደ ሰው ለማድረግ ተቸገሩ። እንደ ሰው ለማድረግ ሰውናት ለማለት ተቸገሩ። አሁን ሰውናት ሰውናት እኮ በቃ ሰውናት፣ ፍጹም ሰውናት። አምላክነት አላት የላትም። ግን ባለፈው ኤርሚ ሰምተዋል። በነገራ ሰላም ሳልላችሁ ነው እኮ በጌታ በኢየሱስም። ኤርሚዬ በጣም እወድሃለሁ። ሰላም ኤዱ፣ ቤካ፣ ሆሲ፣ ዳንዬ ተባረኩ። በጣም ይቅርታ ይደረግልኝ። ዝም ብዬ በቀጥታ እንዲሁ በጣም ቸኩዬ ስለነበረ እንዲሁ ወደዛ መጣሁ እንጂ እግዚአብሔር ይባርካችሁ። ዝምዬ ነው የተናገርኩ። ግን እግዚአብሔር ይመስገን ኤርሚ ጋብዞኛል። አዎ አስታውሳለሁ። ኤርሚም ጋብዞኛል። እግዚአብሔር ይመስገን ያለን የዳኒም ቢስል ማለት ነው እንጂ ሌላ አይደለም። እግዚአብሔር የተባረከ ይሁን። ጌታ ከኛ ጋር አለ። ይህን እናፈርስ ዘንድ ደግሞ ዘመኑ ተገለጠ። በቃ ዘመኑ በራሷ ቤተ ክርስቲያኒቱ በራሷ ዱላ ነው ራሷን እየተቀጠቀጠች ያለችው። መጽሐፍቶቿ በሙሉ ብታርማቸውስ ምን እናደርጋለን? በምን እንምታል? በምን አሁን መጽሐፍቶች ዱላዎቹ በሙሉ አውጥታ ሰጠችን። ይኸው በሉኝ አናት አናቴን ብላ ይኸው አናት አናቷን እንላታለን። የማርያም ማህፀን ከሰማይ ይልቅ ሰፋ ወይ? እንደምን ቢለጠጥ ነው? ሰው አደለች? ወዴት እየወሰዷት ነው? እሷን ሰማይ አደረጓት ማለት ነው እኮ በሌላ አባባል። የለም እንደዚህ ብታደርጉ ባታደርጉ ምንም ብትሉ ምንም የለችበትም። በማዳን ላይ የለችበትም። በምልጃው ላይ የለችበትም። ታማልዳለች፣ ኧረ አታማልድም። ከሞተች በኋላ አታማልድም። ከመሞቷ በፊት አታማልድም። አለቀ። የለም አታውቀውም ባልላችሁም እንኳ ግን አላደረገችውም። የማማለድ ስራ የሚባል ነገር ጸልያ ታውቂ ይሆናል። ሴት ናት፣ ክርስቲያን ናት። ለምን አትጸልይም? ከሐዋርያት ጋር አብራ ነበረች። አብራ ያለች መንፈስ ቅዱስ ወርዶላታል። ይሄ ግን አያቸው። ኦርቶዶክስ ግን ወዴት እየሄደች ያለችበት ነገር በአንጻሩ በዚያ በኩል ደግሞ እንድታይ መንፈስ ቅዱስ የወረደው እሷ ስላለች ነው። ስላሴን ያወቅናቸው እሷ ስላለች ነው። እሷ ባትወለድ ኖሮ እሷን ባናቃት ስላሴን አናቃቸውም። እግዚአብሔር አብንም አናውቀውም እንኳሉ፣ ወልድንም አናውቀውም አሉ፣ መንፈስ ቅዱስንም አናውቀውም አሉ። የመጨረሻ ቅድመ ስላሴ እንደነበረች ተደርጎ ሲነገር ሲወራ ከዚህ በላይ ተረት ምን አለ? ከዚህ በላይ ተረት ምን አለ? ገና እንግዲያስ እናፈርሰዋለን። መጽሐፍቶቿ በሙሉ በእጃችን ገብተዋል አሉ መጽሐፍቶች። ስለዚህ ራሷ በሰጠችን መጽሐፍቶች አሁንም እየተጻፉ ነው። አሁንም እናፈርሳታለን። የራሷ ዱላ ዞር ብታደርጋቸውማ የት እናገኛት ነበረ? መጽሐፍቶቹን ዞር ብታደርጋቸው እና የተረት መጽሐፍት የተረት ቤተ ክርስቲያን ሆነች።
ኦርቶዶክስ ቤተክርስቲያን የተረት መናኸሪያ ታውቃላችሁ? የተረት ቤት በቃ የተረት ቤት አይሰለቻት፣ ተረቱ አይሰለቻት፣ ተረቱ አይከብዳት። ያ ሁሉ በህዝቡ ልክ የሆነ ተረት ልታመጣ ትፈልጋለች ህዝቡን ለማሳመን። የለም በቃ የለም እኮ ህዝቡ የታለ? ሄዶልሻል እኮ ጭልጥ ብሎልሻል በምእመንነቱ። የፈለግሽውን ብታመጪ ይቀበልልሻል። ድንጋዩን የፈጠረችው እኮ እመቤታችን ናት ብትይ ቤተ ክርስቲያን እንደዚህ ብትል ይቀበላል ህዝቡ ከንፈሩን እየመጠጠ። የሽንኩርቱ ፈጣሪ እሱ አይደለችም እንዴ? ሊቃውንት የተባሉ ጎንደር ላይ የጎንደር የ44ቱ አድባራት ዋና ሊቃውንት የተባሉ እዝራ ምን አለ? ውሃው የማን ነው? ሽንኩርቱ የማን ነው? ድንቹ የማን ነው? ምኑስ የማን ነው? ይሄ የእመቤታችን አይደለም እንዴ? የእሷን እንጀራ እየበላ አታማልድም ትላላችሁ? አያሳዝንም አሉ። የማን አያችሁ? መጋቢ ዓለማት የሆነው እግዚአብሔርን በእግዚአብሔር ቦታ ላይ እርሷን ተክተው እንዲህ ነው የሚያደርጓት። ዞር እግዚአብሔር ለምኔ እመቤቴ ካለች አይነት ነገር እግዚአብሔር ለምኔ መኑ ዘየሐፍር ዘአምነ በስምኪ ተአምረ ማርያም ላይ ይመስለኛል። ተአምረ ማርያም ላይ ምን አለ? ወይ ተአምር! ይሄ ከዚህ ከርዕሴ አልወጣም፣ አይዟችሁ። ብቻ ግን ይሄ የተባለበት ምክንያት ለእሷ የተሰጠ ምንድነው ማለት ነው? ከፍታ ዝቅ እንዳትልባቸው። ምክንያቱ ከፍጥሯን ሁሉ በላይ አልዋታ። ከፈጣሪ በታች ከፍጥሯን በላይ መጽሐፍትስ አይሉም። ከፈጣሪ በታች ምንም አንድ ነው ያለው ሰው ነው። በቃ ሰው ነው። ከፈጣሪ በታች ሰው ነው። ከዛ ቀጥሎ ደግሞ መላእክት ናቸው። ከኛ በታች ይሆናሉ መላእክቱ ከኛ በታች ይሆናሉ ማለት ነው። ምክንያቱ ተፈጥሮአዊ ባህሪያቸው እንትን ስለሆነ በእግዚአብሔር መልክና አምሳል ባለመሆኑ፣ እኛ ደግሞ በእግዚአብሔር መልክና በእግዚአብሔር አምሳል በመፈጠራችን መላእክት እኛን ይጠብቁ ዘንድ ከሚጠበቀው ይላል ድርሳነ ዮሐንስ አፈወርቅ ላይ ከሚጠበቀው ጠባቂ ያንሳል ይላል። ጠባቂ የሚጠበቀው የከበረ ነው። የሚጠበቀው ደግሞ ጠባቂው ደግሞ ከዚያ ዝቅ ያለ ነው የሚል ነገር አለው እና እውነት ነው። ይሄ ነው ግን ምን አሉ እነሱ ግን መኑ ዘሐፍረ ዘአምነ በስምኪ በስሟ አምኖ ያፈረ ማን አለ? እርሷን አምኖስ ገሃነም የገባ ማን አለ? የሚል ተአምረ ማርያም ላይ ነበረ። አየዋለሁ፣ በኋላም አወጣዋለሁ፣ አሳያቸዋለሁ። እነዚህ ሁሉ የተፈጠሩበት ምክንያት ማርያምን በስድስት ድንግልና ውስጥ ከተዋት ነው። በስድስት አይነት ድንግልና፣ በሐሳብ ድንግል፣ በማህፀኗም ድንግል፣ በብልቷ ድንግል፣ በምኗ ድንግል፣ በአንደበቷ ድንግል። ምንድነው ሰባቱ ግን? እንዴት ነው ስድስት ግን? ምን ናቸው እናንተ? ኧረ አልሰማኋቸውም። ያው የተናገረ አለ ማሪ። እሺ ልጁ የተናገረ ኤርሚላ አሰማ ድንግል አለ እግዚኦ። ይኸው በሐሳቧም ድንግል ነች። አንደኛ ከመጸነሷ በፊት ድንግል ነች፣ ጸንሳም ድንግል ነች፣ ከመውለዷ በፊትም ድንግል ነች፣ በወለደችም ሰዓት ድንግል ነች፣ ከወለደችም በኋላ ድንግል ነች እመቤታችን ቅድስት ድንግል ማርያም። ስለዚህ ስድስት ጊዜ ማለት ነው ድንግል ነች። አንድ ያለን ሰው ድንግል የሚሆነው አሁን እንግዲህ ድንግል በድንግልና ትጸንሳለች፣ በድንግልና ትወልዳለች አይደል እንደሚለው ሶፊ። ይሄ እንዴት ሊሆን ቻለ ታዲያ? የሚገርም ነው እኮ። መውለዷ በፊት ድንግል ናት፣ እውነት ነው። ከወለደች በኋላ ድንግል አይደለችም። ምክንያቱስ ወልዳለች። ምክንያቱስ የወለደችው ሰው ነው፣ ምትሃት አይደለም፣ መንፈስ አይደለም፣ ሰው ነው፣ ፍጹም ሰው ነው። በአምላክነቱ እውነት ነው፣ አትወልደውም።
ራሳቸውም የተረጎሙት ነገር ነው። ሰረቀ በስጋ እምድንግል ብለው ከድንግል በስጋ ተወለደ ብለው በስጋ ከተወለደ እንግዲያስ ማህፀኗን ከፍቶ ወጣ። ማህፀኗን ከፍቶ ወጣ። ዮሴፍ አይደለም ድንግልናዋን የወሰደው። ነገር ግን ክርስቶስ ሲወለድ ማህፀን ከፍቶ መውጣት ግድ ስለሆነ ሰው እንደመሆኑ መጠን እንደኛ አጥንት ሁለት ዓይን ያለው እንደኛ ፍጹም ሰው ነው። ዘእንበለ ኃጢአት ባቲታ ኮነ ሰብአ ከማነ ከኃጢአት ብቻ በቀር እንደኛ ፍጹም ሰው ሆነ ስለሚል መጽሐፉ ይህን ስለሚል፣ ስለዚህ ሰው ነው፣ ድንግል አይደለችም። አሁን አልወለደችም ለማለት ወይም ከዮሴፍ ልጆችን አልወለደችም የሚለውን ክርክር ለማጽናት ስትል ለዘላለም ድንግል ናት አሉ እንጂ ምን ሊያደርግ ነው? ሰማይ ላይ ሆኖ ድንግልና ምን ይስራ? ወለደ አልወለደ ማህፀን ሰማይ ላይ ሆኖ ምን ያደርጋል? ምንም። የእግዚአብሔር ዙፋን ለመስጠት ብቻ የታሰበበት ነገር ነው እና እባካችሁ ይሄ ከዚህ አጋንንታዊ ትምህርት ህዝባችን ይውጣ። ከዚህ አጋንንት ትምህርት እንድትወጡ ያስፈልጋል። መውጣትም ይጠበቅባቸዋል። ውጡ። ይሄ ነው ጠጅ ቤት ያስቀራችሁ። ይሄ ነው ነፍሰ ገዳዮች ያደረጋችሁ። ይሄ ነው ለዘመናት ብትገድሉ ብታመነዝሩ፣ ብትጨፍሩ፣ ብትዘፍኑ አስማተኛው አስማት ቢደግም ከልካይ የለውም። ምክንያቱስ ማርያም ታጸድቋለች። ያው ድንግል አይደለች? በሐሳቧ ድንግል ያደረጓት በሐሳቧ ድንግል። እንዲያውም ከመውለዷ በፊት የነበረ ህይወቷ በምንም መንገድ አልተጻፈም። ኢየሱስም አልነገረንም። ለደቀ መዛሙርቱም ይህንን አላስተማረም። ይገርማችኋል እኮ እናቴ ማለት ብጽዕተ ብፁዓን ቅድስተ ቅዱሳን ምናምን ብሎ አልነገራቸውም፣ አላስተዋወቃቸውም። እንዲያውም ጭራሽ አላስተዋወቀም። እናቴ እንዲህ ነይ ከነዚህ ጋር ተዋወቂ አላላትም። ስራቶ እሱ ለዓለም ሁሉ ማስተዋወቅ የቻለው ማስተዋወቅ ያለበት ማንን? የላከው አብን። የአብ መልእክተኛ ነው። ስለዚህ መልእክተኛ እንደመሆኑ መጠን ደግሞ አባቱ ልኮታል። አባቱ ስለ አባቱ ያወራል። ምስክርነት አለኝ እያለ በሰማይ ያለውን የአባቱን ምስክርነት ይናገራል እንጂ እንደዚህ የወረደ ነገር አይናገርም። ይህን አንድ ነገር ብዬ እንትን ልበላ እዚህ እንትን ላይ ምናልባት እምከመ ብጻትከ በምንት እክህለከ ትቤ ወይቤላ ጸውኢ ሰለስተ አስማተ ሰለስተ ማዕሰረ ወሰለስተ መፍትሐ ሰማይ ወምድር ወይወርድ አንጠብጢቦ በምድር ታለቀልቅ ወአጋንንት ይዘረው እምከመ በጽሐ ልደትየ ወትቤሎ እጸውእኑ ስመከ ወይቤላ እወ ጸውኢ አዮ ዳኬ ብርስባሄ ወአመ ጸዋዓቶ ለውእቱ ስም ወፃ ክርስቶስ እምከርሰ ድንግል ወይቆመ አሐተ ሰዓተ ፈናዊ ብሂል እሳት ኮነ ስምዑ እምላኢሉ እስከ ታሕቱ ብሂል ወውእቱ ብሂል አለ። እያችሁ ወውእቱ ብሂል አለ ምን ማለት ነው? በአማርኛው ልወልድ ስል ምን አስቻለ ስትል ሶስት ስሞችን፣ ሶስት ማሰሪያዎችን፣ ሶስት የሰማይና የምድር መፍቻዎችን ጥሪ። ልደቴ ሲደርስ ጠብ ብሎ ይወርዳል፣ ምድርም ትነዋወጣለች፣ አጋንንት ይበተናሉ አላት። እሷም ስምን ልጥራ ስትለው ጥሪ አላት። አዮ ዳኬ ብርስባሄ ብላ ይህን ስም በጠራች ጊዜ ክርስቶስ ከድንግል ማርያም ማህፀን ወጣ። አስማት ማለት ይሄ ነው።
ማርያምም አስማተኛ ነች ሲሏቸው አስማት ኃጢአት ያልሆነበት ምክንያት አስማትን እንደ ኃጢአት የማይቆጠርበት ምክንያት ጻድቃን የተባሉ መላእክት በሙሉ አስማት አላቸው። ሚካኤል በአስማት ነው ሰይጣንን ድል ያደረገው የሚል ዮሐንስ ራእይ ላይ በአስማት በክንፉ ላይ የተጻፉ አስማቶች ነበሩ። በነዛ አስማቶች ሰይጣንን ድል ያደረገው ብለው ያወራሉ። ይኸው እዚህ ደግሞ ድንግል ማርያምም አስማተኛ ሆነ ብልና ተምች እንዲበላው አድርጋለች። አንድ ባለ ሀብትም አንድ መጥቁል የሚባል ሀብታም ነበረ። የእሱንም እንደዛ አድርገዋል። አሁን ደግሞ ክርስቶስ ለመውለድ ደግሞ ስም ልጥራ አለችው። አዎ ጥሪ፣ አዮ ዳኬ ብርስባይ ብላ ይህን ስም ስትጠራ ኢየሱስ ክርስቶስ ዱብ አለ። ያቸው ኢየሱስ ክርስቶስ ዱብ አለ። ባርቶስ ነው እኮ መጽሐፈ ባርቶስ ዋና ትልቁ የጸሎት መጽሐፍ። ማርያምን እንዲህ አስማተኛ ካደረጋት አስማት ኃጢአት ይባላል እንዴ? በምን ታሳቢነት? ይኸው ማርያም እንኳ እንደዚህ ደጋሚ ሆነ። ማርያም እንኳ እንዲህ እየደገመች እንደምትኖር እየተነገረ ጌታ ይርዳን ወገኖቼ። ይሄ ነው። ስለዚህ እንትኑ ኤርሚ በደንብ ነው ያብራራው። የዚህ ሕዝቅኤል ሆተ ምስራቅ የሚለው አንቲ ውእቱ ሆተ ምስራቅ አያችሁ። የማክሰኞ ውዳሴ ማርያም ላይ ጽፈውታል። በፍጹም ማህፀን አይደለም፣ እሷ ማህፀን አይደለም። ሊበላ ነው የገባ፣ ይበላ ዘንድ ነው የገባው። ወደዛ ወደ በሩ ወደ መቅደሱ የገባው ይበላ ዘንድ ነው። ምንድን ነው የሚበላው? ከዛ ይወጣል ይገባል እንዴ? ይወጣል ይገባል እንዴ? በዛ ዝም ብሎ በር አደረጉት እንዴ? ይኸው እዚህ መስኮት እንዳደረጉት የሰማይ ደጅ ነው። የማርያም ማህፀን የሰማይ በር ነው። ሰዎች ይሄዱበታል እንደማለት። ክፋተኞች፣ ክፋታቸው በጌታ በኢየሱስ በጣም አመፀኞች ናቸው እኮ። ለዚህ አይደለም እንዴ ባለፈውም እንትን የነገርናችሁ እኮ እንደዚህ በሂሶፕ እጠብኝ ከበረዶም ይልቅ ነጭ ሆናለሁ እያሉ የሚናገሩበት ምክንያት እኮ ለእርሷ አምላካዊ ስፍራ ለመስጠት ነው። አምላካዊነትን ለመስጠት ነው። መለኮታዊት ለማድረግ ነው። መለኮታዊት መሆን ከቶ አትችልም። እሷ አንዲት ሴት ናት፣ ንጽሕት ናት። ምንም ጥርጥር የለው። ንጽሕት ናት። ንጽሕት ነሽ ግን አይባልም። ቅድስት ነሽ አይባልም። ቅድስት ናት። ብፅዕት ነሽ ይባላል። ብፅዕት ነሽ አይባልም። ብፅዕት ናት ማለት እንችላለን። ብፅዕት ነሽ ግን አይባልም። ምክንያቱስ አንደኛ መደብ አይደለችም፣ ሁለተኛ መደብ አይደለች፣ በሶስተኛ መደብ ነው በአማርኛም ቢሆን የምትጠራው። ናት እንጂ ነሽ አይባልም። የለችም፣ እዚህ የለችም፣ እኛ ጋር የለችም። ከሌለች እንዲህ ነሽ ምናምን ነገር የሚሉ መናፍቃን ብቻ ናቸው። መናፍቃን ናቸው። መቤቴ እንትንዬ ምናምን የሚሏት መናፍቃን ናቸው። ጎደሎ የሆነ እምነት ያላቸው፣ በክርስቶስ የማይታመኑ፣ በክርስቶስ የማያምኑ፣ በክርስቶስ የኃጢአት ስርየት እንዳገኙ ያልተቀበሉ ሰዎች ይኸውላችሁ፣ ኃጢአት የከበዳቸው ሰዎች ሁሉ ወደ ማን ነው ዞር የሚሉ? ወደ ማርያም። ምክንያቱስ አንድ ቀን እንኳ ጥርኝ ውሃ ሰጣ ከሆነ በዛችው በሰጠችው ጥርኝ ውሃ ምክንያት ለዘላለም ይድናል። እንደፈለገ መሆን ይችላል። ቢገድል ምንም፣ ቢያመነዝር ምንም፣ አስማት ቢደግ ምንም፣ ሰካራም ቢሆን ምንም፣ የትኛውም ኃጢአት ምን ይበል ይጨርስ፣ ይጨልጥ። ከዛስ እንዴ በሰማይ ላይ አለች፣ እሷ በሩ ላይ ትጠብቀዋለች። እዛ አንድ ቀን እንደዚህ በስም የሰጠ የለም እንዴ? ናግባ ወደዚህ፣ ናግባ ወደዚህ። አረ ነፍስ ገድያለሁ፣ መዓት ነፍሳት ገድያለሁ፣ ችግር የለም ስቶ በእኔ ይሁንብህ፣ በእኔ ይሁንብና። ሰካራሙ እርሷን ተማምነ ነው የሚሰክረው። ነፍሰ ገዳዩ እርሷን ተማምነ ነው ነፍስ እየገደለ ነፍስ እያጠፋ ያለው እርሷን ተማምኖ። ምክንያቱስ 78 ነፍስ እንኳ አርዶ በልቶ ሳይኮነን ታዲያ እኔ ምን ሰርቼ ይላላ? ምን ሰራውና
ሰውን ሰድቤያለሁ እንዴ ሰክሬያለሁ ለራሴ ነው የሚሉ ስንቶች እኮ አሉ። የእርሷን ነገር ተስፋ አድርገው ሰዎች በኃጢአት ተጨማልቀው ይኖራሉ። ለኃጢአት ራሳቸውን የኃጢአት ባሪያ አድርገው እየኖሩ ነው። ከዚህ እግዚአብሔር ይሰውረን፣ ከዚህ ይሰውረን። የኃጢአት አገልጋይ አድርገውታል። የኃጢአት አገልጋይ አድርገዋታል። ጌታ ይርዳን ወገኖቼ። እየወጣችሁ ነው ያላችሁ። 552 ሰው ነው ያለ እና ግን ያድጋል፣ ይመጣል። ጊዜ ካለን ሌሎችም ይመጣሉ። ግን አንድ ኦርቶዶክሳዊ ቢገባ ምን አለበት? ና እስኪ ማርያም ድንግል ናት የምትል ካለ ድንግል ናት፣ አሁንም ድንግል ናት የምትል ካለ ግባና እንነጋገርበት። አስማተኛ አልነበረችም ካልክን ደግሞ ይኸው እዚህ ያለ አነብልሃለሁ። አስማተኛ እንዴት እንደነበረ በአስማት ስንቱን እንዳጋየችው ሁሉ እነግርሃለሁ። ካላችሁ ኑ እናስገባቸዋለን። አንድ ቁጥር አሳዩን። ጎሳዬ ስርዓት አንድ ቁጥር አሳዩን። ኑ እነ ሊያም ሌሎቻቸውም ግቡ። ገዝተ ላይም ቢሆን ግቡና ታብና ኮፕሊንክ አድርጉ። እግዚአብሔር ይርዳን። አረ ለህዝባችን እናገልግል። እናንተ አረ ህዝቡን እናገልግል። በጥፋት ውስጥ ነው ያለ። መቼ ነው የምታገለግሉ? መቼ ነው የምናገለግለው? ይሄ ህዝብ መቼ እናገልግለው? ተስካር እየጠበቀ የሚኖር አረ የራሱ ጉዳይ። ምን ቸገረኝ? እንደፈለግኩ ልኑር፣ ለተስካር ብቻ ገንዘብ ካስቀመጥኩ ይበቃኛል የሚል ህዝብ እኮ አለ። ለተስካር ገንዘብ አስቀምጦ በቅድስና እንዳይኖር እርኩስ አደረገችው ቤተ ክርስቲያኗ። እሰይ ሊያየ በጣም ጥሩ፣ እግዚአብሔር ይመስገን። መግባት ይቻላል። ኪንግ መግባት ትችያለሽ። መግባት ይቻላል። ግቡ፣ ጠይቁ። የትኛውም አይነት ጥያቄ ጠይቁ። የትኛውም አይነት ማርያምን በተመለከተ በእርግጠኝነት እነግራቸዋለሁ። ማርያምን በተመለከተ በደንብ ነው። በራሷ መጻሕፍት ይኸው ታምረ ማርያምን ይዘነዋል። ፍጥረት ሁሉ ማርያምን ለማመስገን ነው። አዳምና ሔዋን የተፈጠሩም እርሷን ምን እንዲሏት ነው? እነሱን ለመውለድ። አዳምና ሔዋንም ማርያምን ለማመስገን ነው የተፈጠሩ። ፍጥረት ሁሉ ማርያምን ለማመስገን ነው የተፈጠረ። መላእክት ሁሉ የተፈጠሩት ማርያምን ለማመስገን ነው። እግዚአብሔር ስፍራ ያዝ አሉት፣ ዞር በልላት ለእርሱ አሉት። መለኮታዊት ናት ብለው ደግሞ እዛ ላይ አጸደቁ። መለኮታዊት ናት። ትበላ ትጠጣ ነበረ፣ ግን ሽንቷ አትሸናም አሉ። ሽንቷን አትሸናም፣ ደግሞም አትጸዳዳም ነበረ አሉ። ጉድ ነው እኮ ቤተ ክርስቲያኗ ለዚህ የሰጠችው ማለት ነው። ኤዱ አለሻ አላችሁ? ቤቂ እንታለ ኤርሚ ሌሊት ነው እንዴ? እንትኑ መርጌታ አቤት አለው፣ እየሰማው ነው። የሆነ ጊዜ እየወሰድኩ ስለነበር ለሌላ እንትንም ይሄ ባርቶስ ገጽ 97 ላይም ይጠቅማል። ለሌላ ጊዜም ቢሆን ዳኬ የሚለው ነው። ባርቶስ ገጽ 97 መጽሐፈ ሰዓታት ደግሞ ይሄ አለ። ዳኬ የሚለው ጸሎት ነው። ምን አልከኝ ኤርሚዬ? ዳኬ የሚለው ነው ወይ? እሱን ለመውለድ ነው እኮ። ምን ብዬ እወልዳለሁ አለችው። ዳኬ አዎ ዳኬ ዮ እሱን ለመውለድ ጨንቋት ነው እኮ። ራፐር አደረጓት እንዴ? እግዚኦ
ኧረ የሚገርም ነገር። እሺ ወንድምነት አለ ዳንዬ? ስልክ አይሰራም ዳንዬ። ዳንዬ አለህ? አስወጣው እንትኑ መሰለኝ ኔትወርኩ። እሺ ዳንዬ እግዚአብሔር ይባረክ። ዳኒ ስደውልለት አይሰራም ስልኩ። ጠይቅ ኤርሚ፣ ጠይቂ። ማነሽ ኪንግ? ጠይቁ። ምንድን ነው? ኪንግ ነው የሚለው። ኦኬ ያው ላስገባው። ጠይቀው መርጌታ። እሺ ጤና ይስጥልኝ። ገብቻለሁ አይደል? አዎ ገብተሃል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ታች ላይ ሆኜ ብዙ እየተማርኩኝ ነው እና ትንሽ ግር ያለኝ ጥያቄ ነበረ። ከተቀበላችሁ ልጠይቃችሁ ነው። እሺ ከየት ቤተ እምነት ነው ግን? ለጊዜው ኦርቶዶክስ ነኝ፣ ግን አሁን በምሰማቸው ነገሮች ትንሽ ተቀዣብሬያለሁ። እና ጌታን ልትቀበል ፈለግ? አዎ በደንብ ግን ማወቅ አለብኝ። ምክንያቱም ሕግ እየጣስኩኝ ተቀብያለሁ ብል ለእኔ ጽድቅ ስለማይሆን እየተማርኩ ነው ከእናንተ ብዙ ገና አሁን አንዳንድ መልስ ለማግኘት ፈልጌ ነው በማርያም ዙሪያ ላይ። መልካም። አሁን እኛ ጋር ሲከበር ልብ ብለው ከሆነ ማርያም ብዙ ቦታ ስም አላት። አሁን በአንድ ልደታ ማርያም ብለን እናከብራለን። እንደገና በ21 ደግሞ አሁንም ማርያም ይከበራል። እንደገና አሁንም በ31 ሲመጣ አሮጌ ልደታ ማርያም እያለን እናከብራለን። እንደገና ደግሞ ባታ ለማርያም እየተባለ ብቻ እናከብራለን እና በዛን ጊዜ በዓል ነው እየተባለን እናስቀድሳለን። እና እነዚህ ማርያሞቹ ብዙ ናቸው ወይንስ ራሷ ነች እየተቀያየረች የምትመጣው? በዚህ ዙሪያ ላይም ደግሞ ጥያቄ እንዲመልሱልኝ ፈልጌ ነው ከይቅርታ ጋር። መልካም። እሺ በአንድ ልደታ ትባላለች፣ በ3 ደግሞ በዓታ ትባላለች፣ በ6 ደግሞ ቁስቋም ትባላለች፣ በ7 ደግሞ ጽንሰታ ትባላለች፣ በ20 ደግሞ እናቷ ማርያም ትባላለች፣ በ21 ደግሞ ራሷ ማርያም ትባላለች፣ በ16 ደግሞ ኪዳነ ምሕረት ትባላለች። ኪዳነ ምሕረት የማርያም ሰዎች ናቸው። 3 4 5 6 7 አላት ማለት ከ30ው 7ቱንም ይዘዋለች እርሷ። ጎንደር ብትሄድ አሁን በ6 ቁስቋም ናት፣ የታወቀች ቁስቋም ናት። አርሴማም አትታወቅም፣ ኢየሱስም አይባልም። ግን ኢየሱስ 2 ቦታዎች አሉ። ቃ ኢየሱስና አደባባይ ኢየሱስ የሚባሉ አሉ። አቋቋሙም የተሰራ መጽሐፈ ዚቅም የተሰራ በዚያው ነው። ዘአደባባይ ኢየሱስ ዘቃ ኢየሱስ እያለ ነው የሚሄደው። ዘፊት ሚካኤል ዘአጣጣ ሚካኤል እያለ ይሄዳል። እና በአብዛኛው በ6 የጎንደር ህዝብ ቁስቋም ናት። ቁስቋም ደግሞ ማናት? ማርያም ናት። ቁስቋም ማርያም ናት። የግብፅ ላይ ተራራለች። ያችን ተራራ ለእሷ ሰጧት። ልክ ጽዮን ለምሳሌ ኢያቡሳውያን ዳዊት ኢያቡሳውያንን ድል አድርጎ የቆመበት ዛ ተራራ ነበረ። ኤርሚ ያውቀዋል። እኔ ብዙ እንትን አለውም፣ ግን ያንን ተራራ ጽዮን አሉት። መጠጊያ ማለት ነው። ዋሻ መጠጊያ መጠለያ ማለት ነው። እና እሱን ለማርያም እንደሰጧት ልክ እንደዚሁ ቁስቋም ይሏታል። እና አንዷን ማርያም ነው ከፋፍለው ለገበያ ሲባል እንጂ ያችው ማርያም ናት። ይህንን ባለማወቅም ይሁን ይህን ባለማወቅ ግን ለምሳሌ በአንድ ልደት አይደለች ኬንጂዬ? አዎ በአንድ ልደታ ምናምን ተብሎ አንዳንድ ጊዜ ቂጣ እንትን ተቀብቶ እንበላለን። ትክክል። በ3 ደግሞ በዓታ ናት። አሁን ምን ይደረጋል መሰለ? በ3 በዓታ ናት። በበዓታ ዙሪያ ያሉ ህዝቦች በዓታ ቤተ ክርስቲያናቸው በዓታ የሆነችላቸው ሰዎች በአንድ ወደ ልደታ ነው የሚሄዱ። አጠገባቸው ያለች ማን ስለሆነች? በዓታ ስለሆነች።
ካስፈለገ ማርያም ደግሞ ቤተ ክርስቲያን አለች። ማርያም ጋር ያሉ ሰዎች ሁሉ ደግሞ በአንድ ወዴት ነው የሚሄዱ? እዚያው ማርያም ላይ አይደለም የሚሄዱ፣ ወደ ልደታ ነው የሚሄዱ። ምክንያቱስ ልደታ ስለሆነች ዛሬ ልደታ ናት ተብሎ ወደ ልደታ ነው የሚሄዱ። ልደታ ማለት ቃሉ ራሱ የተወለደችበት ማለት ማን? ማርያም ራሷ። ታዲያ ልደታ ብሎ ሌላ ቦታ መሄድ ምን አስፈለገ? ያው ራሷ ከሆነ እች ነው። ስለዚህ እንደዚህና ለገበያ ሲባል ነው፣ ለገበያ ነው፣ ለገበያ ለዝክር እለከርሶሙ ያመልኩ ሆዳቸው አምላካቸው የሆነባቸው ሰዎች በልዩ ልዩ ስም ለመብላት እንዲያመቻቸው ነው። በልዩ ልዩ ስም። ከዛ ደግሞ ሲፈልጉ ድርብ ታቦት አስገብተናል ይሏል። ግን የለም ድርብ ታቦት አምጥተውት አይደለም፣ እዚያው ያለ ታቦት ይዘውት ይወጣሉ። ለምሳሌ በዓታ ብትሆን የአርሴማ ድርብ ታቦት አርሴማም ገብታለች ከተባለ አንድ ታቦት ነው ሁል ጊዜ የሚወጣ፣ አንድ ታቦት። ያችው የልደታ ትወጣለች። አርሴማ የተባለችው ያችው ልደታ ታቦት ነው የሚወጣ ማለት ነው። ዝም ብሎ ለገበያ ሲባል ነው እንደዚህ መነገጃ ነው ያደረጓቸው ጻድቃን ሰማዕታቶቹን። እና ልክ ነህ ማለት ነው። ግራ የሚያጋባ ነው። ይሄ ውጭው ልደታ ማልካት፣ በዓታ ማልካት፣ ቁስቋም ማልካት፣ ጽንሰታ ማልካት፣ ኪዳነ ምሕረትም በላት፣ ማርያምም በላት፣ ምንም በላት፣ ምንም በላት፣ ምንም አይነት ለውጥ አታመጣም። በዓታ ደርሰህ ስትመለስ እዚያው አንድ ሁለት ብለህ ትመጣለህ እንጂ ለውጥ የሚባል በህይወትህ አታገኝም። አትለውጥም። እሷ አትቀድስም። እሷ ቀዳሹ አንድ ኢየሱስ ብቻ ነው። የሚቀድስህ አንድ ኢየሱስ ብቻ ነው። በዓታም ማርያምም እያመለክ እንትን እያደረግ ጭፈራ ቤት ማደር ማንም አይከለክልም። ናይት ክለብ ብታድር ምንም ዘፋኞች ለምሳሌ ይሄዳሉ፣ ይመጣሉ፣ ይወጣሉ። ምንም ችግር የለባቸው። ምንም ችግር የለባቸው። ኢየሱስ ጋር ብትመጣ ጌታን ብትቀበልስ እዚያው የዘፈን መንፈሱ ራሱ ያከስማል። በቃ ይከስማል። የለም ከዚያ በኋላ ሰባኪ ነው የምትሆነው። ከዚያ በኋላ ወይ ዘማሪ ነው የምትሆነው፣ ወይ አገልጋይ ነው የምትሆነው፣ ወይ ጥሩ ምእመን ነው የምትሆነው። ምክንያቱ ቀዳሹ ኢየሱስ ስለሆነ ይለውጥሃል እንጂ ከነኮተትህ አይዞህ አይልህም። ከነኮተት አይደግፍም። ኃጢአትን ያራግፋል። ጨዋ ትሆናለህ። እግዚአብሔር ይመስገን። እውነታው ይሄ ነው ልል ፈልጌ ነው። ኪንግዬ አመሰግናለሁ በጣም። አይ አሁን ብዙ ጊዜ ጭንቅላቴው ሲመጣብኝ በአንድ ኑ እንባልና በዓል ነው ተብለን እንሄዳለን። አሁን ልክ እንደጠሩልኝ ብቻ ብዙ ማርያሞች አሉና የተለያዩ ናቸው ወይ ምናምን ብዬ ለራሴ ጥያቄ ነበረኝ። ይሄ ተመልሶልኛል። ሌላው ደግሞ በማርያም ብዙ ጸበሎች አሉን እና ጸበሉን እኔ አሁን መጽሐፍ ቅዱሳዊ ነው አይደለም ይሄንንም እርግጠኛ አይደለሁም። ግን ምናልባት ሌላ ታፒክ ካላችሁ በዛ ዙሪያ ላይ መጥቼ ብወያይ ይሻለኛል። እንትናችሁን ታፒካችሁን ወደ ሌላ አቅጣጫ እንዳልወስደው ብዬ ነው። በጣም አመሰግናለሁ። እስካሁን ድረስ ማርኩኝ ነው። ችግር የለም። የጸበሉ መጽሐፍ ቅዱሳዊ አይደለም። የለም መጽሐፍ ቅዱስ ውስጥ እንደዚህ ብሎ ነገር የለም። በቤተ ክርስቲያን ደረጃ የለም። በብሉይ ኪዳን አንዳንድ አልፎ አልፎ የሆነ ምንም በጣም አንድ ብቻ የሚታወቀው መድኃኒታችን ኢየሱስ ክርስቶስ የውሃውን መናወጥ የሚጠባበቁ በሽተኞች ነበሩ። መልአኩ መጥቶ ውሃውን ያናውጣል። መልአኩ ካልመጣ ማንም አይገባም። የግድ መልአኩ መጥቶ ውሃው ሲያናውጠው ነው የሚታወቀው። ዛሬ ላይስ ማንም ቄስ ነው ቧንቧውን ከፍቶ ነው የሚረጭ። የምትጠጣው ውሃ ነው ጸበል ነው እያለ የሚሰጥ የምትጠጣው ውሃ በበርህ የሚያልፈው በቤት የሚያልፈው ውሃ እሱን ነው። በየቤተ ክርስቲያኑ ቧንቧ እንትን አድርገው እሱን ነው አሁን እንትን እያደረጉ። ያም ሆነ ይህ ምንም ከንቱ ነው። ይህም ቢሆን ጸበል ለመጀመሪያ ጊዜ በቤተ ክርስቲያን ታሪክ በኢትዮጵያ ማለት ነው 1933 ዓመተ ምህረት ትክል ድንጋይ ነው ጎንደር ነው እንትን ያለው የተጀመረው። ከዛ ውጭ ብሉይ ኪዳን አይደለም። በምንም በሐዋርያት ሥራ አንድ ቦታ ላይ አታገኝም። በጳውሎስ መልእክታት ላይ አንድ ቦታ አታገኝ።
የውሃ ጸበል አንድ አታገኝ። መናፍስትም ውጣ ሲባሉ በኢየሱስም ይወጣሉ። በሽተኞች ይድናሉ። አየህ፣ በሽተኞች ሁሉ ይድናሉ፣ ሲጸለይላቸው ይድናሉ እንጂ ውሃ ውስጥ ዘፍቀህ ከዛ በኋላ ደግሞ ምንድን ነው ስትለው የአህያ ፋንድያ ይላል። አሁን ኦርቶዶክስ ላይ እየተቸገርነው ጸጋ አልባ የሆኑ ሰዎች፣ ጸጋ የሌላቸው ሰዎች ተነስተው ከዛስ ዝም ብለው ያጠምቃሉ። ሰው ደግሞ ይጨነቃል። አንዳንድ ሰው ግንባሩ ላይ ስታፈስበት አይወድም። ስለዚህ እንዲህ ሊል ይችላል። የዛን ጊዜ መንፈስ አለበት ብሎ በመቁጠሪያ ይደበድባል። ሲደበድብ እንዲተው ፈልገህ ትጮኻለህ። ሳትወድ በግድ ትጮኻለህ። ይሄ መነኩሴ ካልጮኽኩ አይለቀኝም ትልና ትጮህለታለህ። ከዛ በል ተናገር፣ ምስ ምንድን ነው ይላል። ምስ ምንድን ነው? የአህያ ፋንድያ ወይም ትላለህ። ጠቅላላ ህዝቡ የአህያ ፋንድያ እየበላ ነው ያለ። አንዳንዱ ደግሞ የጅብ አር ይላሉ። የጅብ አር ነው። ምስ ምንድን ነው? የጅብ አር። የሚገርም የጅብ አር ፍለጋ በቃ ሰው በየጫካው ይንከራተታል። ከዛ በኋላ ለሰይጣን አቆላምጠህ ነው የምታስወጣው። በዚያ ቦታ ላይ በጸበል ቦታ ተቆላምጦ በደንብ ተዝናንቶ ምን ይቀረብልህ፣ ምን እናምጣልህ ይባላል። እንደዚህ ምናምን ነገር ይላል። ምን እናምጣልህ? ይሄን አምጡልኝ ይላል። ማርከስ ነው የሚፈልገው። ስለዚህ የአረቄ አተላ ይላል። የአረቄ አተላ ምንድን ነው? ምስህ አተላ በልቶ ከዛ ሰይጣን ወጣ ይባላል። እዛው ተስማምቶት ነው የሚኖረው። ምንድን ነው? ፈረስን አትጉዳው። የውስጠ ምስጢሩ ግን ምንድን ነው? በቃ ፈረስን አትጉዳው። የምትፈልገው ነገር ምን እናምጣልህ፣ ይሄን አምጡልኝ ይላል። ይመጣለታል፣ ይሄዳል። በቃ የምታጎራ ሴትም ካለች ቀሚስ በደንብ አድርጎ ጥሩ የሆነ ቀሚስ ጥልፍ ምናምን ይዘጋጅለታል። ለማን? ለመንፈሱ አቆላምጦ አብሮ እንዲኖር ነው፣ ተስማምቶ እንዲኖር ነው የሚደረገው። መውጣትማ አይታሰብም። ቢወጣ ኖሮ አየህ፣ ከጭፈራ ቤት እንወጣ ነበረ፣ ከአረቅ ቤት እንወጣ ነበረ፣ ከጠጅ ቤት እንወጣ ነበረ፣ ከመጠጥ ቤት እንወጣ ነበረ። አየህ፣ ሙስሊሞች ግሮሰሪ ያላቸው፣ መጠጥ ግን የለም። አረቅ ቤት የላቸውም፣ ጠጅ ቤት የላቸውም፣ አተላ ቤት የላቸውም። ሙስሊሞች እንኳን የላቸውም። ጭፈራ ቤት ሆቴል ቢኖራቸው ሆቴላቸው ላይ የፈለገ ይሁን ጭፈራ የለም። ትበላለህ፣ ትጠጣለህ፣ ትተኛለህ፣ አለቀ። ምክንያቱስ አየው፣ እዚህኛውስ ምንም የፈለግከውን ማድረግ ትችላለህ። አረቄው አለ፣ አተላው አለ፣ ምኑ አለ፣ ትጠጣለህ፣ ትጨልጣለህ። ጾመኛ ነህ፣ ብቻ ወተት አትጠጣ። እዚህ ኦርቶዶክስ ጋር ይሄ ብቻ ነው። ብቻ ስጋ አትብላ እንጂ የፈለግከውን በልተህ ተቀደስ ነው የሚል፣ ብላና ተቀደስ ነው የሚል። እንዳለ ክትፎ ቤት ብትሄድ የፈረስ ስጋ ነው በአብዛኛው፣ እነግርሃለሁ፣ የፈረስ ስጋ በብዛት። ስለዚህ ወደ ጸበሉ ልምጣ። ጸበሉ እንደዚህ ነው፣ ምንም የውሸት ነው፣ ውሸት ነው፣ በቃ ውሸት ነው። እንደገና ሳይኮሎጂካል እንትኑ ሰው ሊድን ይችላል። ከምን? ከስጋ። መንፈሳዊ ድነት በጭራሽ ያለ ኢየሱስ አይታሰብም። ስጋዊ የሆነ ፈውስ ግን መርፌም ተወግተህ ምንም ተብለህ ትፈወሳለህ፣ ትድናለህ። በሳይኮም ደግሞ የሳይኮ መርፌ እንዳለ ታውቃለህ። ሳይኮ መርፌ አለ። ዝም ብለህ 7 መርፌ ያዝልሃል። ግን ምንድን ነው? የውሃ መርፌ ነው፣ ምንም የለው። ግን ስትወጋ አየህ መርፌ ታዞልኛል ትላለህ። ክኒን ሁሉ ምንም ጉዳት የማያመጣ 10ን ብትቅመው ጉዳት የማያመጣ መርፌ ሳይንስ አዘጋጅቷል። ምክንያቱ ሰው የሆነ ነገር የሚዋጥ ነገር ይፈልጋል፣ የሆነ የሚወጋ ነገር ይፈልጋል፣ የሆነ መርፌም ቢሆን ይፈልጋል። 7 መርፌ 14 መርፌ። ከዛስ በዛ 14 ቀናት ሂደት ላይ ራሱን አእምሮውን እያሳመነ ይሄዳል። አያች ራሱን እያሳመነ ይሄድና ከዛ ይድናል። ማን ነው ያዳነው? አየህ፣ በሳይኮ ነበረ እንትን ያለው። እንደዚህ ባለ መንገድ አለ። እዛም ሲሄድ ታማሚው አይደለም የሚጮው፣ አስታማሚው ራሱ እየዘለለ ይገባል። አስታምማለሁ ብለው ለካ መንፈሱ አለ።
መምህር ግርማ ምን አለ? እኔም ቢሆን አለብኝ አለ። መምህር ግርማ አወቀው አይደለ? አጥማቂ እኔም ቢሆን ከኔ የበለጠ ጸጋ ያለው ሰው እኔ ጋር 40,000 አጋንንት እንደሚኖሩ አስባለሁ አለ። 40,000 አጋንንት ያለበት ሰው ነው የሚያጠምቀው። እና የእሱን እየተቋደሰ ይሄዳል። ሰው እየተካፈለው ይሄዳል። እሱ ጋር ይጠመቃል። ከዛ ሲሆነ መንፈስ ይሰጠዋል። ቤቱን አድርጎት ይሄዳል። በቃ ተባረክልኝ እኔ ወንድም። ስለዚህ ከጌታ ጋር ወደ ጌታ ና። ጌታ ይለውጣል። ጌታ ከጨለማ ነፃ ያወጣል። ከማንኛውም አይነት ኃጢአት አቅም የሚሰጥ ኢየሱስ ብቻ ነው። አቅም ይሰጥሃል ጌታ፣ አቅም ይሰጣል። የቅድስና አቅም ያለው ኢየሱስ ጋር ነው። ምክንያቱም የመጣው ሊቀድሰን ስለሆነ፣ ሊለውጠን ስለሆነ፣ ሰው ሊያደርገን ነው የመጣው እንጂ አተላ እየጠጣን እንድንኖር አይደለም። አየ በጸጋ በእርሱ በጸጋ በጸጋ መዳን በጸጋ መድኃኒታችን ኢየሱስ ክርስቶስ መስቀል ላይ የተሰቀለው አንተንና እኔን ለማዳን ነው። ስለዚህ ጌታን ስትቀበል የህይወትህ ራስ ይሆናል። በየትኛውም ቦታ ላይ እንደው በልምምድ አይደለም ኃጢአትን እንኳን የምትተወው፣ እዚያው ላይ ልክ ኢየሱስን እንደተቀበል ነፃ ትወጣለህ፣ ትድናለህ ማለት ነውና ስለዚህ ጌታን ብትቀበል ጥሩ ነው ብዬ ነው የምገምት። እንትን ምልልህ የምመክረህ ይሄ ነው። ምንም ነገ ከነገ ወዲያ የምትለው አይደለም። የመዳን ቀን አሁን ነው የሚለው። አሁን ያንተ ጊዜ አሁን ነው። ከሰዓት የሚሆነውን አታውቀው፣ ነገ የሚሆነውን አታውቀውም። ያንተ ጊዜ እቺ ዕለት ናት። ያንተ ጊዜ ይሄ ሰዓት ነው፣ አሁን ያለበት ሰዓት። በእውነት ከልብህ ጌታን የምትፈልግ ከሆነ ከልብህ ጥያቄ ፈጥሮብህ ከሆነ የጥያቄዎች ሁሉ መልስ ደግሞ ኢየሱስ ነው። ለጥያቄ መልስ ኢየሱስ ብቻ ነው። ዓለም ሁሉ እንቆቅልሽ የበጠረባት ያለ ኢየሱስ ስለሆነች ነው። በኢየሱስ ስትሆን እንቆቅልሾች በሙሉ መልስ ያገኛሉ። የትውልድ ሁሉ ጥያቄ መልሱ ኢየሱስ ስለሆነ ኪንግዬ እግዚአብሔር ይስጥልኝ። በእውነት በጣም አመሰግናለሁኝ። እኔ ብዙ ጊዜ እከታተላቸዋለሁና እንደ ጥያቄ አሁን እዛ መጠየቅ አልቻልኩም። ምክንያቱም ገና ስጠይቅ በሁለተኛ ይሄን ጥያቄ እንዳትጠይቅ ይሄ የመናፍቃን ጥያቄ ምናምን ሲሉ ተዋለሁ። በጣም ብዙ አለ ዶክመንት ቁጭ ብያለሁ። አንዳንድ ጊዜ የሚያስድዱን ከሰጣኝ ገብቼ የሚጠይቃቸው ጥያቄዎች አሉ። ታፒኩ ሲሆን ኦርቶዶክሳውያኖች ገብታችሁ ጥያቄ ካላችሁ ጠይቁ የሚልባቸው ጊዜዎች አሉና በነዛ ውስጥ ታፒክ ሳይለው እያንዳንዱን ጥያቄ ለአብነት ያክል ከመጀመሪያ ጀምሮ የማቀርበው የንስሐ አባቶች ሰው እየመረጡ እንደሚይዙና የንስሐ አባት በፕሮቴስታንት ውስጥ አለ ወይ? ይሄንን ጥያቄ ያቀርባለሁ። ሌላ ደግሞ የምጠይቀው ጥያቄ ምንድን ነበረ? ለምሳሌ አሁን ጸበል ቅድም ሲያነሱ ነበር። ጸበል ስንጠመቅ አንገት ላይ ሐብል ካለ እጅ ላይ ቀለበት ካለ ሌላ ሴጣን አለባቸው የሚባሉ ሰዎች ይመጡና አምጣ ይሉሃል። ያው ስላለባቸው ስጥ ነው የሚሉት። ሌሎቹም አውልቀን እንሰጣለን ወይ ይወረውሩታል። የት እንደሚያደርጉት አናውቅም። ያው በቃ ሰተናቸው ወደ ቤት ነው የምንሄደው። አልወደደውም ሴጣኑ ይባላል። በብራችን አወጣን የገዛነው እንደዚያ ላይ ገጥሞኛል እኔ እና ይሄ አይነት ነገር በእናንተ ጋር አለ ወይ የሚለውን ጥያቄ ጠይቃለሁ። ከዛ ጋር ደግሞ አያይዤ ልጠይቅ ያሰብኩት ብዙ ጥያቄዎች አሉ። ለምሳሌ አሁን ሰው ሲሞት ይሄ 40 80 ምናምን እየተባለ የሚከበር ነገር አለ። አንዳንዴ ደግሞ ኤርሚ ሲናገር የሰማሁት ምንድነው ሰው ሲሞት የሚደገመው የሆነ ፍታት ምናምን ተብሎ የሚባለው ነገር ወደ አማርኛ ተርጉሞ ሰምታችሁታል ወይ? መዝሙር ላይ ነው ምናምን ብሎ ሲያወራ ሰምቼው እሱ ነገር ጥያቄ ይፈጥሮብኛል። ያንንም አያይዞ እንደ መልስ ቢሰጠኝ ስለምፈልግ የዛ ቀን ርዕሱ ሲሆን ማንኛውም ጥያቄ የሚያስተናግድበት እንደ ርዕስ አልቶ ካቀረበ ገብቼ ጥያቄዎችን በሙሉ እያንዳንዳቸውን የጻፍኳቸው አሉ አቀርብና መልሶችን ከሰማሁ በኋላ ከታች ደህንነት ተማር ምናምን የሚሉ እያየሁ ነውና በደንብ መማር አለብኝ። ምክንያቱም ዝም ብዬ ጌታን ተቀብያለሁ ብዬ የፕሮቴስታንት እምነቶችን ተከታይ ስም ማጥፋት አልፈልግም። ትክክለኛ መከተል ካለብኝ ልክ እንደናንተ አይነት ሰዎች መሆን ስለምፈልግ እናንተን ነው ቤንችማርክ አድርጌ መጓዝ ፈልገውና ጥያቄዎችን በሙሉ ግን ጽድት አድርጌ እንዲመለሱልኝ ስለምፈልግ አሁንም ከታችኝ የተከታተልኳቸው ነው። እግዚአብሔር ይስጥልኝ። መልስ አግኝቻለሁኝ። የጥያቄው ሁሉ መልስ ግን እውነተኛ መልስ ኢየሱስ ነው። ስለዚህ አሁንም ቢሆን ኢየሱስን ተቀብለህ ጥያቄዎቹ በፈለከው ሰዓት እየመጣ ብትጠይቅ ምንም ነገር እንትን አይልም፣ የሚከለክልህ ነገር የለም። ዋናው ኢየሱስ ስለሆነ የዘላለም ሕይወት ኢየሱስ ነው፣ ማንም አይደለም። ስለዚህ ኢየሱስን የዘላለም ሕይወት አድርገው፣ ኢየሱስን አባት አድርገው ተቀበለው።
ተቀበል። ዝም ብለህ ጌታን አየህ። ቀድም እዚህ ጥቅስ ጽፈውልህ ነበር አይተው ከሆነ የመዳን ቀን ኖ በተወደደ ሰዓት ሰማሁህ የሚል ኖ በተወደደ ሰዓት ሰማሁ፣ በማዳንም ቀን ረዳሁ። አየህ በመዳንም ቀን ረዳሁ ይላልና ኖ የተወደደው ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው ስለሚል በዚህ የመዳን ቀን ይሄ ያንተ ቀን ነው። ይሄ አንተ ነፃ የምትወጣበት ቀን ነው። እኔ በትንቢት አይደለም፣ በመንፈስ አይደለም፣ በእግዚአብሔር ቃል ነው መመክረህ ያለው። በእግዚአብሔር ቃል እንደ እግዚአብሔር ቃል የሆነው ነገር ይሄ ነው። የዳንበት መንገድ ይሄ ነው። ሌላ ቀጠሮ ይዘን የሆነ ነገር እንደዚህ አይደለም። እና እግዚአብሔር ግን ወደ ቤትህ ይገባል። እግዚአብሔር ወደ ልብህ ይገባል። አንተን ይገዛሃል። የእግዚአብሔር ልጅ ትሆናለህ። የእግዚአብሔር ባሪያ ትሆናለህ። ኢየሱስን በማመን ነው የእግዚአብሔር ልጅ መሆን የሚቻለው። በሌላ በየትኛውም በስርዓት ሰው ከእግዚአብሔር ዳግም ሊወለድ አይችልም። ስርዓትማ በብሉይ ኪዳንም ነበረ፣ በየትኛውም ዘመን አለ፣ በየትኛውም ቤተ እምነት አለ። እውነታው ግን በኢየሱስ መሆን ስለሆነ ብትቀበለው ደስ ይለኛል። ከዛ ደግሞ ብትጠይቅ ደስ ይለኛል። ስለ ፍታት ብትጠይቀኝ ደስ ይለኛል። ምንም ችግር የለም። በደንብ ዝክ አድርጌ እነግርሃለሁ። እውነት ቢሆን ኖሮ እኮ በአንድ ቀን በሞተበት ዕለት ፈቱት አይደል? በቃ አለቀ። የሳልስት ለምን አስፈለገ? እውነት ተሰምቶ ከሆነ ትክክለኛ ከሆነ ሳልስት ላይ ደግሞ መመለሱ ለምን አስፈለገ? ደግሞ 12 ደግሞ 7 ቀን ደግሞ ፍታት 7 ቀን ከዛ 12ኛ ቀን እንደገና 40ኛው ቀን ደግሞ እንደገና 80 ቀን እንዲህ እያሉ ከሞተም በኋላ ደግሞ 7 ዓመት ሙሉ በየዓመቱ ይሄ የበዓል አምላክ አይደለም እናመልከው። ምን ሰግድለት አምላክ ሰምቶ የሚመልስ ወዲያውኑ ሰምቶ የሚመልስ ስለሰማኸኝ አመሰግናለሁ የምትለው አምላክ ስለሆነ ስለዚህ ዛሬና ነገ ሳትል በጣም ደስ ይለኛል። ለራስህ ነው፣ ላንተ ነው፣ ለእኔ አይደለም። ተጠቃሚው አንተ ነህ። የጌታ ልጅ የምትሆነው አንተ ነህ። ለእኔ ምንም አይነት እንትን የለም። ማገልገል አለብኝ። አገለገልኩ፣ እንደዚህ አገለገልኩ። ይሄ ነው የማስበው። እና የትኛውም ጥያቄ ኤርሚን መጠየቅ ትችላለህ። ጌታን ተቀበል። ከዛ በኋላ ኤርሚን መጠየቅ ትችላለህ። በውስጥ መስመር ታገኘዋለህ። ነገረ ድነት በጣም ብዙ ሰዎች የሚጠይቁታሉ። በውስጥ ሆነው ካህናት በላቸው፣ ብዙ ካህናት ይጠይቁታል በውስጥ። በቃ እኔ አደባባይ ላይ እንትን ማድረግ አልችልም እያሉ ስማቸው የገነነ ስለሆን ሊቀ ሊቃውንት እንትና መልአከ ገነት እንትና መልአከ ጽዮን ምናምን ስለሆነ በውስጥ ነው ጌታን የሚቀበሉ። ህዝብ እየሰማኝ እንዴት አድርጌ ነው የሚሉ። ስለዚህ አንተ ጌታን ተቀበል። ከዛስ ነገረ ድነቱን ደግሞ ኤርሚ በደንብ አድርጎ ያገለግልሃል፣ ያስተምርሃል። የትኛውም ጥያቄ ብትጠይቀው መልስልሃል። እግዚአብሔር ያስነሳው ሰው ነው። የእግዚአብሔር ባሪያ ነው። የእግዚአብሔር ሰው ነው። እንደዚህ ቁጭ ብሎ ቀን ሙሉ እንዲህ የእግዚአብሔር ቃል ያልሆኑትን የእግዚአብሔርን ቃል የጋረዱ ጨለማ የሆኑ ስርዓቶችን ሁሉ እየገፈፈ ያለ እግዚአብሔር ቢቀባው ነው። እግዚአብሔር ስላዳነው፣ እግዚአብሔር ስለፈወሰው እንጂ እዛ 20 ምናምን ዓመት ሙሉ ሲንከራተት የነበረ ሰው ነው። ቀድም ሰምተው ከሆነ አስፓልት ላይ ይሄ ምንድነው የሚባለው ሰራሚክስ ላይ በባዶ እግሩ ሰራሚክስ ላይ ቆሞ ያስቀደሰበት ይቆጨዋል። ወይኔ የዚያን ጊዜ በርቶልኝ ቢሆን ኖሮ ይላል። ያን ሁሉ መከራዬን የበላው መከራዬን ያየሁት እያለ ይቆጨዋል። ግን ለዚህ እያስታጠቀው ስለነበረ ነው። እግዚአብሔር ክብር ለጌታ ይሁን። የመዳን ቀን ዛሬ ነው። የምትሰማኝ ከሆነ በጣም ደስ ይለኛል። ሌላው ምንም ችግር የለው። ኪንግ ኢየሱስ ጌታ ነው። አሜን ነው። አሜን አሜን። እውነት ነው። ኢየሱስ ያድናል። አሜን ነው። አሜን አሜን። አዎ በስራቸው እነ ኢዮብ እነ አብርሃም በጣም ድንቅ የተባለለት እምነትና ስራ አስተባብረው ይዘው የነበሩ ናቸው ብሉይ ኪዳን። ግን ያለ ኢየሱስ የዘላለም ሕይወት ስላልነበረ ኢዮብም በስራ አልጸደቀም፣ አብርሃምም በስራው አልጸደቅም። ማንም ቢሆን በስራው መንግሥተ ሰማያት መግባት አልቻለም። ምክንያቱም በኢየሱስ ነው የሚከፈተው።
የእግዚአብሔር መንግስት የሚከፈተው የዘላለም ህይወት የሚገኘው በኢየሱስ ብቻ ስለሆነ በጣም ድንቅ በሰማዕትነት ሁሉ የሞቷሉ። እነ ኢሳይያስ በሰይፍ እንደተገደለ ይታመናል። እነ ኤርሚያስ በድንጋይ ተወግረው የሞቱ ናቸው። በጣም ብዙ ሰዎች ግን ያንን ያህል ዋጋ ቢከፍሉም ገነት መንግስተ ሰማያት የመግባት እድል ግን አልነበራቸውም። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለ እኛ የሚበልጥ ነገር አይቶ ነበርና ይላል ዕብራውያን ላይ። ያለ እኛ ፍጹማን ፍጹምነት የሚገኘው በኢየሱስ ስለሆነ ኢየሱስን ተስፋ አድርገው ይጠብቁት ነበር። መልካም ስራ እየሰሩ በጥሩ እምነታቸው አምነው ከዛስ መልካም ስራም እየሰሩ የመሲሁን መምጣት ይጠባበቁ ነበር። ግን በተስፋ መዳን አልተቻለም። ያ ሁሉ ስራ፣ ያ ሁሉ ሰማዕትነት፣ ያ ሁሉ ጸሎት፣ ያ ሁሉ ምጽዋት ምንም አላደረገላቸውም። ልክ ኢየሱስ ሲመጣ እኛ ስናምን የነሱም እምነት ሕያው ሆነ። ኢየሱስ ሲመጣ በእርሱ በኩል መዳን ሆነላቸው እና ስለዚህ ይሄ ነው እውነታው። ኪንግ እግዚአብሔር ይባርክ። አሜን አሜን። ሕይወትህን እግዚአብሔር ይባርክ። አሜን አሜን። ነገርህን ሁሉ እግዚአብሔር ይባርክ። አሜን። ልብህ በእግዚአብሔር ቃል የተሸነፈ ይሁን። አሜን። ለእግዚአብሔር የምትገዛ ትውልድ ያድርግህ። አሜን። ለቃሉ የምትገዛ እግዚአብሔርን በመፍራት እንድትመላለስ ያደርግህ ዘንድ እግዚአብሔር በደጅ ነው። አሜን። እግዚአብሔር በደጅ ነው። የምትሻውን ነገር የሚበትን መንፈስ ሁሉ ካንተ ዘንድ ይርቃል። እግዚአብሔር ያስወግደዋል። የበረከት ሰው ትሆናለህ። እጆች የበረከት እጆች ይሆናሉ። አእምሮህ ይባረካል። ሐሳብህ ይባረካል። ፈቃድህ ይባረካል። እሺ ኪንግዬ፣ እሺ አሜን። ቤት አንተ ጋር ሲመጣ በአንተ ውስጥ ደግሞ ለሌሎች ደግሞ መፍትሄ፣ ለሌሎች ደግሞ በረከት ያደርግሃል እግዚአብሔር። ለአንተ ብቻ አይደለም፣ በስርህ ላሉ ለምታውቃቸው ጓደኞችህ መፍትሄ ሊያደርግህ ይችላል እግዚአብሔር። ስለዚህ እግዚአብሔር በደጅ ነው። እግዚአብሔር እንደሚናገርህ አድርገህ አስብ። እግዚአብሔር ዛሬ የኔ ቀን ነው በል። ዛሬ የኔ ቀን ነው። ይህን ብለህ እንድታምን ነው ምፈልገው። እኔ እዚህ ያለ ሁሉ በጣም ደስተኛ ነው። እግዚአብሔር ይረዳሃል፣ በነገር ሁሉ ይረዳሃል። አቃተኝ በምትለው ነገር ሁሉ ጣልቃ ይገባል እግዚአብሔር። እንዲሁ አቃተኝ እንዲህ ሆንኩ በምትለው ነገር ሁሉ እግዚአብሔር ጣልቃ ይገባል። ምክንያቱ የእግዚአብሔር ልጅ ስለሆነ፣ የእግዚአብሔር ልጅ በመሆን ከእግዚአብሔር ዳግም ስለተወለድ፣ ያውም በክርስቶስ ዳግም ስለተወለድ፣ ይሄ እውነት ነው። ይሄ እግዚአብሔር ለማንም አሳልፎ አይሰጥም። ከዛ ሰይጣን እንደ ልቡ በአንተ ላይ ስልጣን የለውም።